እሺ ሄኒ በጣም አመሰግናለሁኝ። ዛሬ እንግዲህ እንድናወራባቸው የምፈልጋቸውን የተወሰኑ ጥያቄዎች ይዤ መጥቻለሁ። ከዛ በፊት በዚህ ፎርማት ለመምጣት ለምንድን ነው የፈለግከው? በዚህ ፎርማት ያው ከዚህ በፊት እንዳያችሁት ከዚህ በፊት እንደሞከርኳቸው ብቻዬን የነበሩ ፎርማቶች ነበሩ። እነዛ ፎርማቶች ብዙ ጊዜ ለማቅረብ ምናምን ጊዜ ይፈልጋል፣ ቦታ ይፈልጋል ካይንድ ኦፍ እና እኔ በራሴ ሀሳብ ውስጥ ነበር እነዛ ነገሮች ማቀርባቸው የደረስኩባቸው ነገሮች ምን እመርጣለሁ? እንደዚህ አይነት ጥያቄና መልስ የሆነውን ነገር እመርጣለሁ። በተለያየ ጊዜ የተለያዩ ፖድካስቶች ላይ ለመቅረብ ሙከራ አድርጌያለሁ። የቀረብኩባቸው ያላቀረቡት አሉ፣ ሌሎችም ደግሞ ፈቃደኞች አይደሉም። ስለዚህ ይሄኛው ነገር የበለጠ ለወንድሞቼ ማስተላለፍ የምፈልገው መልእክት ላይ የበለጠ ገላጭ አስተላላፊ ይሆንልኛል ብዬ አሰብኩኝ። እንግዲህ እንዳያችሁትም ደግሞ አብረን ስናሳልፍ እናንተን በጣም አስቸግሬያለሁ። የበለጠ ከዚህ የበለጠ ተደራሽ መሆን አለብን፣ የበለጠ ወንዶቻችን አድሬስ ማድረግ አለብን የሚለው ነገር እኔን እንቅልፍ ስለነሳኝ እናንተም የዛ እንቅልፍ መነሳት ተካፋይ ስለነበራችሁ አብረን ልንሰራ ወደዚህ መጣን እና የበለጠ የፈለኩት ነገር ምንድነው? ራሴን ችዬ በአንድ አውደ ላይ ያጠነጠነ ጽሁፍ ወይም ደግሞ ሀሳብ ከማቅረብ ይልቅ ጥያቄና መልስ ቢኖረው በአንተ ኢንጌጂንግ ቢሆን በአንተ በማትታየው ጠያቂው ጀርባ ሌሎችም እንደዚሁ ወንድሞች ይኖራሉና የሚጠይቁ አሁን ልንሰራ የፈለግነውን አዲስ ስብዕና ከመስራት አንጻር በትልቁ ያግዘኛል ብዬ አሰብኩ። አሪፍ። እንግዲህ እኔ ያሰብኩት ምንድን ነው ቤዚክ አንዳንዶቹ ነገሮች ቤዚክ ሊሆኑ ይችላሉ፣ ኤሌመንታሪ ከነዛ ተነስተን ለምንድነው ፍሬም እንድናስይዘው የምንነጋገርባቸው ይሄ ፎርማትም አንዲፊኒትሊ ሊቀጥል ስለሚችል ማለት ነው። እኔም ሌሎችም ወንድሞቻችን እየመጡ እየተኩ ማለት ነው ጥያቄ ሊያቀርቡ ስለሚችሉ ለተመልካቹም ለእኛም የሆነ አይነት ፍሬም ካስያዝን በኋላ ዴቨሎፕ እያደረግነው ከዛ ላይ እየገነባ እንሄዳለን ብዬ አስባለሁኝ። ስለዚህ የመጀመሪያው ያው ተናግረዋል በተደጋጋሚ በቪዲዮዎች አባወራ ምንድን ነው አክሮኒሙን ከፈለግ ከሱ ጀምረ አባወራነት የሚለውን ትንሽ ተንተን አድርገው እስኪ። መልካም። አባወራነት ጋር ስንመጣ እንግዲህ እኔ አባወራ የሚለውን ቃል የመረጥኩት አንድ ሀገራዊ ስም ከመፈለግ አንጻር ስፈልግ ካገኟቸው ውስጥ የመረጥኩት አባወራውን ሆኖ አገኘሁኝ። ወንዶችን በመስራት ለወንዶች አርኬታይፕ አርያ የሚሆን ሰው ከመስራት አንጻር ማለት ነው። ከመስራት አንጻር አባወራ የሚለውን ቃል መረጥኩ። ሌሎችም ቃሎች የተለያየ አግኝቼ ነበር። ያው ከነዛ ውስጥ አማራጭ ሳይ አባወራ መረጥኩ። አባወራን እንደ አክሮኒም የሚሰራሁት እኔ ነኝ። ያው በምህጻረ ቃል ያስቀመጥኩት እነዚህ አባት፣ ባል፣ ወንድ፣ ራስን ይተካ ብዬ አባወራ የሚሉት ፊደሎች የሚወክሏቸው ነገሮች አሉ ቃላት ማለት ነው። እነዛ ቃላት ስም ናቸው። ወንዱ በተለያየ ስቴጅ ላይ በሚደርስበት ጊዜ የሚጫወታቸው ሚናዎች የሚወክሉ ስም ናቸው። ሲወልድ አባት ሲሆን ሲወልድ ማለት በስጋም ሊሆን ይችላል፣ በመንፈስም ሲወልድ ሊሆን ይችላል። የሚጫወተው ሚና የአባት ሚና ይጫወታልና ያን እንዲወክል፣ ደግሞ ሲያገባ የባል ሚና ይጫወታልና ያንን እንዲወክል ማለት ነው። ወንድ ደግሞ የሶስቱም የአባትም የባልም የራሱም ማዕከሉ ምንጩ ነቁ እንዲሆን በማሰብ ከዛ ደግሞ ጠባቂነቱም እዛ ውስጥ በማካተት ራስ ደግሞ መሪነቱም። ስለዚህ አንድ ወንድ ልጅ ከተወለደ ከተፈጠረ ወደዚህ ምድር ከመጣ ጊዜ ጀምሮ እነዚህ ሚናዎች፣ እነዚህ ኃላፊነቶች፣ እነዚህ ግዴታዎች አሉበትና እነዚህን ግዴታዎች አውቆ ወይም ደግሞ እንዲያውቅ አድርጎ ወይም ደግሞ እንደ ስታንዳርድ እንደ ኤክስፔክቴሽን ሰቅሎት ወደዛ ኤክስፔክቴሽን እንዲሄድ የሚያደርገው ሁነኛ ስሙ ነው አገኙት አባወራ። ስለዚህ አባወራ ሲባል አንድ ወንድ ልጅ ሳገባ ነው አባወራ የምባለው አይልም። በእኔ ኮንቴክስት ማለት ነው፣ በእኛ ኮንቴክስት፣ በእኛ አውድ። በነባሩ በሚታወቀው አውድ ግን በተለመደው አውድ ግን አባወራ የሚባለው ሲያገባ የቤት መሪ የቤት ራስ ሲሆን ነው። ቃሉም የቃሉ ምንጭም ከኦሮምኛ ሲመጣ ቃሉም የቤት መሪ የቤተሰብ መሪ ማለት ነው። በእኛ አውድ ግን አንድ አባወራ የምንለው ቃል ወይም ደግሞ አርኬታይፕ እንደ ኤክሰለንስ መገለጫ ነው። እንደ ኤክሰለንስ የልህቀት መገለጫ ነው። አንድ ወንድ ልጅ ወደ ልህቀት ደረጃ ሲደርስ የሚገለጥበት ወይም ደግሞ ኤክስፔክቴሽን ነው። አንድ ስታንዳርድ ነው። አንድ ወንድ ልጅ እዚህ ቦታ መድረስ አለብኝ ብሎ የሚሰቅለው ስታንዳርድ ነው። ስለዚህ በራሱ ላይ መሰልጠን አለ። በስልጠናችን ላይ ያው በደንብ የምታውቀው አንተም ሌሎች አድማጮችም በጽሁፎቻችን ላይ የሚያገኙት ነገር ምንድን ነው? መሰልጠን አለበት። መሰልጠን በተለይ ደግሞ በተሰጠው ጸጋ ላይ በወንድነቱ በሰውነቱ በተፈጥሯዊ ጸጋው ላይ መሰልጠን አለበት። አሁን እያሰፋብኝ እንዳትሄድ ማለት ነው። ስለዚህ እነዚህ አክሮኒም የሚወክሏቸው ነገሮች እነዚህ ናቸው። ይህንን ነገር ሪፕሬዘንት እንዲያደርግልህ ነው። በትክክል። ለምንድን ነው አባወራነት ላይ መስራት የፈለከው? ሶሻል ሚዲያ ላይ ወይም ደግሞ ብዙ አይነት ሰዎች የሚሰሯቸው የተለያዩ ኤሪያዎች አሉ። አንተ ይሄን ነገር ምንድን ነው የቆሰቆሰ? አባወራነት ላይ መስራት አስፈልጎኛል ወይም ደግሞ ውስጥ ላይ እንደዛ አይነቱን ጥያቄው ምንድን ነው ያመጣው? ለምንድን ነው እዛ ላይ መስራት የፈለከው?
በጣም ጥሩ ጥያቄውን ትንሽ ዞር አድርጌ ከሌላ ዳይሬክሽን በመልሰው ከሌላ አቅጣጫ በመልሰው ብዙ ጊዜ ወደ ምድር ላይ የመጣንበት የተጠራንለት ከፍተኛ ከኛ ከቀለብ ከኑሮ ከስጋዊ ኑሮ የበለጠ የምንኖርለት ትልቅ ዓላማ ዘመን ተሻጋሪ ዓላማ ስንፈልግ ብዙ ጊዜ የምንፈልገው እነዛ ነገሮች ሌላ ቦታ ነው እንጂ መገኛቸው ችግሮቻችን ውስጥ ናቸው፣ ፈተናዎቻችን ውስጥ ናቸው፣ ድክመቶቻችን ውስጥ ነው፣ ውድቀቶቻችን ውስጥ ነው። የመጣንበትን ዓላማ በምድር ላይ የመጣንለት ዓላማ ማለት ከምግብ ያለፈ ነው። which means ኑሮን ከማሸነፍ ያለፈ ነው። ቀለብ ከማምጣት ያለፈ ነው። ሆድ ከመሙላት ያለፈ ነው። እንደ እንስሳት ተዳርቶ ልጆችን ከመውለድ ያለፈ ነው። ፎቅና መኪና ከመግዛትም ያለፈ ነው። ላይክ የመጣ ነው ለዛ። እነዚህ በጣም ተራ ነገሮች ናቸው። ከዚህ ያለፈ ከኛ ሐሳብ፣ ከኛ ዓላማ፣ ከኛ አሁን ከምንኖርበት ምድራዊ ጊዜ ያለፈ ተሻጋሪ ትራንሴንድ የሚያደርግ ያንን ዓላማ እንፈልጋለን። እነዛ ናቸው ብዙ ጊዜ የመኖር ጉጉት የሚሰጡ። እነዛን ጥሪዎች ችግሮቻችን ውስጥ እናገኘዋለን ነበር ያልከኝ? አዎ። ስለዚህ አሁን እሱን ሳብራራለህ አባወራ እንዴት እንደመጣሁበት እነግርሃለሁ ማለት ነው። ሌሎች ወንድሞችም ከዛ ይማራሉ ብዬ ይህን መጥቀሴ። ስለዚህ ከችግሮቻችን ብዙ ጊዜ ችግሮቻችን ውስጥ ስንገባ ሌሎች ሲገጥሙን ችግሮቻችን የምለው እንግዲህ የእኛ ችግሮች ናቸው። እነዛ ችግሮች ልንወዳቸው ይገባል። በነገራችን ላይ ችግሮቻችን፣ ፈተናዎቻችንን፣ አድቨርሲቲዎቻችንን ሌላ ጊዜ እናወራበታለን። ግን እነዛ ችግሮች በቃ የኛ ናቸው። እነዛ ችግሮች እኛን ለመደቆስ የመጡ አይደሉም። እኛን ኤክሰለንስ ለማድረስ የመጡ ናቸው። በመንፈሳዊም ሪሊም ብንወስደው፣ በመንፈሳዊም እይታ ብንወስደው፣ በዓለማዊም እይታ ብንወስደው የትኛው። ስለዚህ እነዛ ችግሮች ሲገጥሙን እነዛን ችግሮች ለመፍታት የምንሄድበት መንገድ ለጊዜው ጥርት ባይልልንም በድንግዝግዝ ግን የሆነ የተጠራንለት ዓላማ እንዳለ፣ ከኛ በላይ የምንኖርለት ዓላማ እንዳለ፣ ከትዳር፣ ከሚስት፣ ከልጆች፣ ከስራ፣ ከገንዘብ መኒሜክ ከማድረግ ሌላም ከምንላቸው ነገሮች በተለይ በጣም ከሚማርኩ ነገሮች በላይ የመጣንለት ዓላማ ብዙ ጊዜና ኤነርጂያችንን ከሚጨርሱት ነገሮች ማለት ነው። ከነሱ በላይ ዓላማ እንዳለን ይገባናል። ስለዚህ አሁን እኔ እዚህ ውስጥ እንዴት መጣ ስትለኝ እኔ ሳገባ በ30 ዓመቴ ነው ያገባሁት። በ30 ዓመቴ ሳገባ ለትዳር በጣም ዝግጁ ነኝ ብዬ ተዘጋጅቻለሁ ብዬ በደንብ አውቄያለሁ ብዬ በቃ ማለት አውቄያለሁ ነው ሲል ጨርሻለሁ ብዬ አይደለም። በወቅቱ ግን በእኔ ሀሳብ አውቄያለሁ ብዬ ነበር የገባሁት። በ30 ዓመቴ የገባው ላሳጠረውና 10 ዓመት የቆየ ትዳር ነው። ከ10 ዓመት በኋላ ፈረሰ። ኦልሞስት 10ኛው ዓመት ላይ ነው የፈረሰው። 10ኛ ዓመት 1 ወር ሊሞላው ሲል 3 ልጆች አፍርተንበታልና ከዛ በፊት ተዘጋጅቻለሁ ያልኩት ወይም ተዘጋጀሁበት ያልኩት እኔ ውስጥ የነበረው ክህሎት ወይም ደግሞ ዕውቀት የምለው ነገር ኦልሞስት አልሰራም ማለት እችላለሁ። ሙሉ በሙሉ ዜሮ ነው ነበር እያልኩ አይደለም። ግን በተለይ በጣም የተመካሁባቸው በተለይ ደግሞ በመንፈሳዊ ቦታ የተማርኳቸው ባል እንደዚህ መሆን አለበት የሚባሉት ነገሮች በአጠቃላይ ኦልሞስት ዜሮ ነበሩ። ውሃ በላቸው። ከጥቅማቸው ይልቅ ጉዳታቸው ያመዘነ ነበር። እንዴ ሀውካም እነዚህን እኮ ነገሮች ከማምንበት ቦታ ማለት ከማምናቸው ሰዎች እኔም ከማምንበት ቦታ የሰማኋቸው ነገሮች ናቸው። እንዴት ጥሩ ነው ብለው ከመከሩ እንዴት ወርክአውት አላደረግም ነበር። አይዘር እኔ ጋር ችግር አለ፣ እነዚህን ኢምፕሊመንት በማድረግ ካለ ሌሎች ሲሳካላቸው ማየት አለብኝ። ስለዚህ እሱንም አጠናው። እኔ ጋርም ችግር ይኖር አይኖር አጠናው። ራሱ አስተምሮቱ ላይ ችግር እንዳለው ራስህን ኤክስክሉድ አላደረግም ማለት እኔ የችግሩ ምንጭ ልሆን እችላለሁ ብለህ ራስህ ላይ ሰልፍ አሰስመንት ነገር ሰርተሃል። በደንብ ሰርቻለሁ። ከሞላ ጎደል የትዳሬ መፍረስ መነሻው እኔ ነኝ ብዬ ነው የማስበው። አብዛኛውን ፐርሰንት ሚስቴ ምንም አስተዋጽኦ የላትም እያልኩኝ አይደለም። ሲጀመር ትዳሩን እንዲፈርስ የፈለገችው እሷ ነች። ግን ምንም አስተዋጽኦ የላትም እያልኩኝ አይደለም። ግን እሷንም ቢሆን ወደ መፍረሱ እንድትገፋ ያደረጋት የራሴ ድክመት ነበር። ስለዚህ ያንን ለማስተካከል ተነሳው። ይሄ ማለት እንግዲህ ትዳራችን በተጋባን በ3ኛው ዓመት አካባቢ ነው ራሴን ብዙ ጥናቶችን ሰርቻለሁ፣ ፊልድ ስተዲ ሰርቻለሁ። የራሴን ማለት ነው ፐርፐዝ ምን ታደርጋለህ፣ ምን ይሰራላል፣ ምን ይጠቅማል ስባል ያንን ነገር ሰርቻለሁ። እና ያንን ነገር ካደረግኩኝ በኋላ ያገኘሁት ውጤት ምንድነው? ትላንትና የመጣሁበት መንገድ ይሄ ትዳር የሚያስቀጥል አይደለም። ትዳሩ ቀጠለም አልቀጠለም ግን እኔን በኤክሰለንስ መንገድ አያስኬደኝም። ለመጣሁበት ዓላማ እግዚአብሔር አምላክ እኔን ለፈጠረለት ዓላማ ራሴን በጠንካራ ስብዕና ገንብቼ ጽድቅ መስራት በምችልበት መንገድ የሚወስደኝ አይደለም። ስለዚህ ራሴን በዛ መንገድ እሰራዋለሁ። ራሴን በዛ መንገድ ስሰራ ትዳሩ ይቀጥላል አይቀጥልም ሌላ ጥያቄ ነው። በተረፈ ግን በምንም አይነት መልኩ ትዳር ለመቀጠል በሰዎች ዘንድም ለመወደድ በቤተሰብም በማህበረሰብም ዘንድ ለመወደድ ተቀባይነት ለማግኘት ብዬ መኖር ካለብኝ ኤክሰለንስ ወይም ደግሞ ልህቀት በታች መኖር እንደሌለብኝ ራሴን አሳመንኩት። ዜን በዛ ውስጥ እንግዲህ ያው የበለጠ ጥናቶችን እያጠናከርኩ ደብልዳኑ እያደረኩኝ በዛ ውስጥ ባለፉኝ ቁጥር ከ1 ዓመት ከ2 ዓመት በኋላ ይህ አባወራ ጭብጥ ተወለደ ማለት
እኔ ራስ ላይ ለኤክሰለንስን ለመስራት ከመፈለግ ወይም ደግሞ ትዳር ፌል ያደረገበት ምክንያት ምንድን ነው የሚለውን ጥያቄ ለመመለስ ከነበረ ጉጉትና ሰርች ማለት ነው። በትክክል ያንን ሲሄድ ትላንትና ወደ ትዳር ሲገባ ከነበረው ሄኖክ ሌላ አይነት ሄኖክ መሰራት እንዳለበት ገባኝ። ስለዚህ ለምን ይህንን ኤክስፔሪየንስን ሼር አላደርጋችሁ? ሼር ማድረግ ነው የፈለኩት፣ ማስተማር ምናምን አይደለም። ገና ነኝ፣ ለዛ ራሴን እየለወጥኩ ነው። በዚህ መንገድ ሲሄድ ለምን ይህንን ኤክስፔሪየንስን ሼር አላደርግም በሚል ጽሁፎችን፣ የጥናት ውጤቶችን የማካፈልበት ያ ገጽ ተከፈተ። ማን ልበለው ገጹን? መጀመሪያ ወንድነት፣ ከዛ ወንዳ ወንድነት ምናምን ብዬ አስቤው ነበርና መሀል ላይ የሆነ ወቅት ላይ የመጣ ነው አባወራው የሚል ቃል። ከዛ እሱን እንዳልነው ቀድሜ እንደጠቀስኩልህ ተነተንኩትና አሁን ይኸው የሙሉ ጊዜ ስራ ትውልድ የምንናንጽበት ሆነና ይሄ ኦልሞስት ከምንም በላይ ከመብል ከመጠጥ በላይ እንቅልፍ የሚነሳኝ ጉዳይ ሆነ። እርቦኝ ይህንን ከመስራት አልከለከልም። አዘርዋይስ ደክሞኝ እስካልወደኩ ድረስ እንቅልፍ ሰውነቴን ከልክዬ ይህንን ከመስራት አልከለከልም። አዘርዋይስ እንቅልፌ ከአቅሜ በላይ ሆኑ ከሁለት ቀን በላይ ካልተኛሁኝ አሸንፎ እስካልጣለኝ ድረስ ምንም ነገሮች እነዚህ ከዚህ አይከለክለኝም። ስለዚህ ወደዚህ የመጣሁት በዛ ምክንያት ነው ልል ፈልጌ ነው። ኦኬ አባወራ አክሮኒም ላይ አንደኛው ዋናው እንዲያውም ስልጠናችን ላይ የሚጠቀሳል። ዋናው አንከሩ ወይም ደግሞ መነሻው ምንጩ ነቁ ቢንገማን ወይም ወንድነት ነው። ዋትስ ቢንገማን የማትዋልሽን አይነት ጥያቄ ዋትስ ማን። አሁን ብዙ አይነት ኮንፊውዥን አለ እና በእኛ ስፔሻሊ ደግሞ በዚህ በአባወራው ኮንቴክስት ምን ማለታችን ነው? ከባዮሎጂካል አንጻር ተነስተ ሊሆን ይችላል። ከዛ ደግሞ ሌላ አስፔክት መልሼ እጠይቅሃለሁ። ዋት ፊቸርስ አዝ ኤ ማን የሚል ማለት ነው። ምንድን ነው አንድን ወንድ ነው የሚለው? ያው ከነቃጭል ማንጠልጠሉ ባዮሎጂካሊ ማሳየው ነው፣ ግን ይዘት የሆነ ሊቲንግ እንዳልሆነ እንረዳለን። በትክክል እሱ ብቻ አይደለም፣ ግን ከተለያየ አንግል ከተለያየ ዳይሬክሽን ብንመልሰውም ወንድነትን እኛ ግን ከባህሪው ብቻ እንመልሰው። ባህሪው የሚባለው ነገር ከሚና ከሮል አለ አይደለ? ከሚና ከዓላማ የተነሳ ልንመልሱ እንችላለን። ሚናዎቹ ራሳቸው ብዙ ናቸው፣ ዓላማውም እንደዛ ነው። ስለዚህ ዴፊኒሽኖቹ በዛ መልክ እየበዙ ይመጣሉ። ነገር ግን አንድ መሰረታዊ ነገር እናንሳ። አንድ አካል አለ ካልን ባህሪ አብሮት አለ። አንድ አካል አለ ካልን ባህሪ አብሮት አለ። ባህሪው የእሱ መገለጫ ነው። ባህሪ ያለ አካል አይገኝም፣ አካልም ያለ ባህሪ አይገኝም። አካል የሌለው ባህሪ የለም፣ ባህሪ የሌለው አካልም። ምሳሌ ይሰጣል። ለምሳሌ ውሃ በባህሪው ምንድን ነው? ፈሳሽ ነው። ውሃ በባህሪው ፈሳሽ ነው። ውሃ ነው ብለን ፈሳሽ መሆን የማይችል ውሃ የለም፣ ሌላ ባህሪ ካልያዘ በስተቀር። ገብቷል? ውሃ እንኳን ፈሳሽ ነው ካልን ደግሞ ያ የፈሰሰው ነገር አለ ማለት ነው። ኩነት አለው ማለት ነው። ኤግዚስታንስ አለው፣ ህልውና አለው ማለት ነው አይደለ? ኤግዚስታንስ የሌለው ነገር ፈሳሽ ነው አልንም። ስለዚህ ኤግዚስት ያደርጋል። ወዘር ኢት ኢዝ ይዳሰሳል፣ አይዳሰስም፣ ይታያል፣ አይታይም፣ ሌላ ጉዳይ ሆኖ ማለት ነው። ብቻ አንድ አካል አለ ካልን፣ አንድ የተፈጠረ አካል አለ ካልን ያ አካል የራሱ መገለጫ አለው። ያ መገለጫው ከሌሎች ጋር የሚያመሳስለው ነገር ሊኖር ይችላል። ስፔሲፊካሊ ግን ለዛ አካል የራሱ መገለጫ አለው። አሁን እንዳልኩ ውሃ ፈሳሽ ነው። በሞመንት ጠጣር የሆነ ጊዜ ምን ቢሆን ነው? በረዶ ቢሆን ነው ውሃ እንለውም። ካሁን በኋላ አይደለ? በረዶ ቢሆን ነው። በሞመንት አየር በሆነ ጊዜ ምን እንለዋለን? ተን እንለዋለን። ትነት፣ ተን፣ ቬፐር እንለዋለን አይደል? ከዛ በኋላ ተን ከሆነ በኋላ ውሃም አንለውም፣ በረዶም አንለውም። ነገር ግን ተን ስለሚባል ነገር ካወራን ተን ምን አይነት ጸባይ አለው? እሷ ነገር ግን ልክ ነች። ተን ምን አይነት ጸባይ አለው? ወይም ጠባይ ሳይሆን ምን አይነት ባህሪ አለው? ተን የራሱ ባህሪ አለው። አየርነት የተን ባህሪ ነው። አይያዝም፣ አይጨበጥም፣ አይታይም። ኢፌክቱ ብቻ ነው የምናውቀው። ተን የዛ አይነት ባህሪ ነው። በረዶ ምን አይነት ባህሪ ያለው? ጠጣርነት አለው አይደል? የሆነ ቅርጽ ይይዛል። ፈሳሽ ውሃ ደግሞ ምን አይነት ባህሪ ያለው? ፈሳሽነት አለው። የራሱ ቅርጽ የለውም። ያረፈበትን፣ የወደቀበትን፣ የገባበትን ቦታ ይይዛል፣ መልክ ይይዛል። ልክ እንደዛው አሁን ይሄ በተፈጥሯቸው አይደል ዲፋይን እያደረግን ነው እየገለጽን ያለ ነው። ልክ እንደዛ ወንድም በተፈጥሮ ወንድ ነው ስንል እንግዲህ ሪጋርድለስ ቱ ከረንት ኤጅ አሁን ባለንበት ጊዜ ወንድነት የሚባል ነገር የለም። ኢትስ ኦል አባውት ፍሉዲቲ ሆኗል፣ ፍሉድ ሆኗል ሁሉ ነገር አይደለ? ያው እሱ ሌላ ጊዜ እናነሳዋለን። ለዛሬው ግን ወንድነትን በተፈጥሮ ባህሪው ብቻ ብናይ የወንድ ማስኩሊን ኔቸር ምንድን ነው? ወንዳዊ ተፈጥሮ ምንድን ነው? ወንዳዊ ተፈጥሮ ምንድን ነው? ወንድ በማስኩሊን ኔቸሩ በአብዛኛው 100% እያለን አይደለም፣ በአብዛኛው ዶሚኔት በሚያደርገው ነው የምንገልጸው። እንግዲህ በአብዛኛው ሎጂካል ነው፣ ምክንያታዊ ነው፣ አመክንያዊ ነው። ነገሮችን በሎጂክ መስራት የሚችል የሚፈልግ፣ የሚያመዝን፣ የሚያደላ ነው ወንድ። ስሜት የለውም ግን እያለን አይደለም። በአብዛኛው ግን እንደዛ ነው።
ከሴቷ በተቃራኒ ስንገልጸው እንደዛ ይቀመጣል። ሴቷ ጋር ብንሄድ ደግሞ የዚህን ተቃራኒ እናገኛለን። ሴቷ ሎጂካል አይደለችም ጭራሽ አንልም፣ ሎጂካል ነች። ግን ዶሚኔት በሚያደርገው ባህሪዋ በአብዛኛው በአመዛኙ ስሜታዊ ነች። ይህንም መካድ ተፈጥሮህን መካድ ነው። ምንም እኩልነትን አታመጣም፣ ወይም ደግሞ ሌላ የምትፈጥረው ሚዛናዊ ነገር ማምጣት አትችልም። እውነትን ክደህ ወይም ማበላለጥም አይደለም ኔቸራቸውን ወይ ባህሪያቸውን ማበላለጥ አይደለም። አሁን እንዳልኩ እኮ በረዶን አይተህ በረዶ ቅድም ውሃ የነበረ ነው አሁን የቀዘቀዘ ነው በረዶ ነው ጠጣር ነህ አንተ። ውሃ ደግሞ ቅድም ፈሳሽ የነበረ ነው አሁንም ፈሳሽ ነው ውሃ። አንተ ፈሳሽ ነህ ብትለው ማንን በደልክ? ምን መበደል ነው ይባላል? ውሃን ፈሳሽ ነው ስላልከው በረዶ ለምን ይከፋዋል? በቃ በረዶም እኮ የራሱ ጠባይ፣ የራሱ ኤክሰለንስ፣ የራሱ ባህሪ ነው። በቃ ያ ነገር በራሱ ነገር የራሱን ነገር ተቀብሎ መደሰት አለበት። በረዶም በዛ ባለው በረዷዊ ጠባይ ማለት ወይ ባህሪ። ውሃም እንደዛው። ሰውነት ጋር ስትመጣ እንደዛ ነው። ሰው ተፈጥሮ አለ። በሰውነት ጋራ ሁለታችንን አንድ የሚያደርገን ወይም የሚያመሳሰለን ነገር አለ። በተረፈ ግን በብዙ እንለያያለን። በብዙ አንዱ ነገር ሎጂካል መሆናችን ነው። ወንዶች ሎጂካል ወንድ ልጅ በተፈጥሮ በአመዛኙ ሎጂካል ስለሆነ ወደዛ ሎጂካል አመክንያዊ ወደሚሆን ማንነቱ ኤክሰለንስ ላይ እንዲደርስ ልዕቀት ላይ እንዲደርስ ይሰለጥናል ወይም መሰልጠን አለበት። ካልሰለጠነስ ስሜቱ ዶሚኔት ያደርገዋል። በተለይ ገና በልጅነት ደመነፍሳዊ ነን እና ስሜታችን ዶሚኔት ያደርጋልና ገና በልጅነት ሎጂካል እንድንሆን ካልሰለጠንን አስብ፣ ከዛ በኋላ ቀሪ ዘመናችንን ሎጂካል የመሆን ፍላጎትም የለንም። ሎጂካል የሚሆን ሰው አይመቸንም። ሎጂካል መሆን አቢዩሲቭ ነው የሚመስለን። ስለዚህ የሴቷ ጠባይ ይማርከናል፣ ሴት መሆን ያምረናል፣ እንደ ሴቷ መሆን እንናፍቃለን። ቶታል ኪሳራ ነው በቃ ይሄ ልጅ። ሴትም ሆኖ ሴትም አይሆን አስብ፣ የከሸፈ ሴት ብትለዋል ወንድም አይሆን ነካውት ልቀደና ወንድም አይሆን እንደዛ ነገር ነው የሚሆነው። ስለዚህ ወንድ ለአንተ ምንድን ነው ላልከኝ፣ ከተፈጥሯችን አንጻር ስናየው ወንድ ልጅ በባህሪው ሎጂካል ነው፣ አመክንያዊ ነው፣ ምክንያታዊ ነው። ወንድ ለአንተ ሳይሆን ኢንጀነራል አሁን እንደዛ ከሆነ እንዳይመስልና አሁን ያለው እኔ የምገልጸው ይሄ ጄኔራል ኖርሙ ነው ወይም ደግሞ የነበረው ትርጓሜ ባዮሎጂካሊም ነው። አዎ እነዚህ ነገሮች እውነት ናቸው። እውነታነት አላቸው አይደለም፣ እውነት ናቸው። እውነታነት ያላቸው አይደለም፣ እውነት ናቸው። እነዚህን እውነቶች ለልጆቻችን ነግረን አኮርዲንግሊ ማሳደግና ማስተማር አለብን። እነዚህን እውነት የካድናቸው ዕለት ትውልድ እያጠፋን ነው የምንሄደው። ልክ አሁን እንደምናየው ምዕራባውያን ላይ ወደ እኛም ሀገር እየመጣ እንዳለው ትውልድ እየጠፋ ነው የሚሄደው። ሺህ ጊዜ መንፈሳዊ ነኝ ቢል ያው የመጀመሪያ ጊዜ ሙከራ ስለሆነ በማጂክ እያደረገ ነው። ሌላ ዳይሬክተር የለን፣ በስልካችን ነው የምንቀርጸው እና ሌላው ዓለም እየሆነ እንዳለው እኛም ሀገር እየሆነ እንዳለው እየመጣብን እንዳለው ማለት ነው። ትውልድ እያጠፋ ነው የምንሄደው፣ እያለማን አንሄድም። ስለዚህ ያው በአጋጣሚ ዳጠልሳ ነው በአፌ ስናገር የተሳሳትኩት ነው እንጂ ወንድ ልጅ እንደዛ ነው። ማስኩሊን ኔቸር ስንል ማስኩሊን ትሬት ስንል ሎጂካል ምክንያታዊ አመክንያዊ የሆነ ፍጥረት ነው። እዚች ጋር አንድ ጥያቄ መልሼ ልጨምር። እያጠፋን የምንሄደው የሚለው ላይ ሌላ ጥያቄ ይዤ ስለነበረ ማለት ነውና ምኑን ነው እየጠፉ የሄዱት? ምክንያቱም ምዕራባውያን አሁን በጣም ዚያር ፕሮስፐረስ አይደለም። ኢንተርምስ ኦፍ ምን ብትገልጸው ነው እየጠፉ ነው የምትሄደው? ከሌላኛው ፖስት ላይ የተያዘ ጥያቄ ነበርና አር ዴይ ኖት ፕሮስፐሪንግ ኦር ፕሮስፐረስ ምዕራባውያን አገሮችም ማለት ነው የበለጸጉ አይደለም ወይ? ገብቶ ነው አይደል? አሁን ይሄንን የምትናገረው አንተ ሄኖክ ኃይለ ገብርኤል ኢትዮጵያ ከምትባል አፍሪካ ውስጥ ከምትኖር በድህነት የምትማቀቅ ሀገር ተቀምጠ እንዴት ነው ስለ ሰው መጥፋት የምትናገረው የሚል ሰው ሊኖር ይችላል። እና ምን ማለት ነው ወደ ጥፋት ነው የምንመራቸው ልጆቻችንን ስንል? እሺ ከመጨረሻው ወደ ላይ ልምጣና በድህነት ነው የምትማቀቀው ላልከው ነገር ያው ድህነታችን የስብዕና ድህነት ነው እንጂ የቁስ ድህነት አይደለም። እሱን ሌላ ጊዜ እናቆየዋለን። ትልቁ ድህነታችን የስብዕና ድህነት ነው። ሀገራችን ድሃ አይደለችም። የስብዕና ድህነት ግን አለብን። ኢቨን ዞ እኛ ስፒሪቹዋል ቢንግ ነን ብንል አብዛኞቻችንም ውሸታሞች ነን። የስብዕና ድህነት ነው ያለብን። ሲቀጥል ግን ፕሮስፐረስ ናቸው ያልከው በምን አስፔክት ነው ፕሮስፐር የወሰኙት? በቁስ አንፃር ለምሳሌ ሊቪንግ ስታንዳርዳቸውን ብታይ ኢንዴክሶች አሉ አይደለ? ለምሳሌ እነሱ የሚሉት መመዘኛዎቹ ያው የነሱ ናቸው። በርግጥ ፕሮስፐረስ ነው አንድ ሰው የበለጸገ ነው አንድ ማህበረሰብ ስንል ከምን አንጻር ነው? መለኪያ ምንድን ነው? ቁሳዊ ነገር ነው መበልጸግ ማለት? ብልጽግና ማለት አንድ ሰው ስብዕናውን ጥሎ ቁሳዊ ነገር ቢበለጸግ አስፋልቱ አምሮለት አስፋልቱ እንጀራ ተነጥፎ የሚበላበት ገንፎ ተቦክቶ የሚበላበት ሆኖ ከስብዕናው ግን የወደቀ ርካሽ ቢሆን ፕሮስፐረስ ነው ወይ? እነሱ አሁን ፕሮስፐረስ ናቸው ወይ? ትውልድ እያጡ አይደለም ወይ? መጋባትን መውለድን ጠልተው እየጠፉ አይደለም ወይ? አይናችን እያየ እየሰማ ጆሮአችን እየሰማ አይናችን እያየ መውለድ አቁሙ።
ወንድና ሴት መዳራት አይደለም፣ ሴትና ሴትም እንደሆነ ትምስምሱ ጠፍቶ እየጠፉ አይደለም ወይ? እዚህ ቢንግ ፕሮስፐረስ ይሄን ወይ ፕሮስፐረስ ለልጆቻችን ስንነግራቸው ፕሮስፐሪቲ ምንድን ነው ብልጽግና ምንድን ነው ብለን ስንነግራቸው ልጆቻችን አስፓየር የሚያደርጉት ነገር መኖር አለበት። ያ አስፓየር የሚያደርጉት ከምንም በላይ የስብዕና ልዕልና መሆን አለበት። ያው አሁን ላይ የሚነገረን እሱ ስለሆነ አሁን ላይ ያለው እውነታ ያ ነው። እውነታው ያ ነው ማለት ነው። ግን እውነት ነው ማለት ግን እኛ ደግሞ ራሳችንን የምንገነባው እኛም ደግሞ በዚህ በአባወራ ገጻችንም ላይ ፔጃችንን ማስተላለፍ የምንፈልገው ትውልድ የምንገነባው በስብዕና ፕሮስፐረስ እንዲሆንልን ነው። ያ ማለት ቁሳዊ ፕሮስፐሪቲውን ወይም ቁሳዊ ብልጽግናውን ጠልተነው አይደለም። ስለዚህ እነሱ ፕሮስፐረስ እየሆኑ አይደለም ወይ? አዎ በቁስ ደረጃ አድገዋል፣ በስብዕና ግን ወድቀዋል። በስብዕና የወደቀ ሰው የትም አይሻገርም። አይናችን እያየ በእኛው ትውልድ ወይም ደግሞ የኔና አባት በሚያስታውሱት በነበሩበት ጊዜ ነው ምዕራባውያን ኢንዱስትሪያላይዝድ ሆኖ በጣም ከፍተኛ ደረጃ ላይ የደረሱት አሁን በአጭር ዓመታት ውስጥ ማለት ላይክ 80 ዓመታት ምናምን በጣም በአጭር ጊዜ ውስጥ ነው የተመነደጉት አይደለ? በዛው ጊዜ ውስጥ ደግሞ አሁን እኛ ሁለተኛው ጄኔሬሽን እያለን ደግሞ እየጠፉ ነው። ሀብታቸውን ረን የሚያደርግ ቢዝነሳቸውን ረን የሚያደርግ እያጡ አዛውንቶቻቸውን ዳይፐር የሚቀይርላቸው አልጋቸው ላይ የሚያስተምምላቸው እያጡ እኛ ሀገር እየመጡ እባካችሁ ሰራተኛ ስጡን እያሉ እየሄዱ ነው። እዚህ ፕሮስፐሪቲ ይሄ ፕሮስፐሪቲ ነው። ራስን እያጠፋ ሰውነትን እያጣህ የምትሄድበት ራስን የማተካበት ሂደት ምን አይነት ፕሮስፐሪቲ ነው? እግዚአብሔር አምላክ እኮ ለአብርሃም የሚገለጸለት ፕሮስፐሪቲ ዘርህን አበዛዋለሁ ይለዋል አይደለ? እንደ ምድር አሸዋ እንደ ሰማይ ከዋክብት ዳትስ ፕሮስፐሪቲ። ድሃ ትሆናለህ ግን ማለት አይደለም። በዛው እንደዛ አብርሃም ኦልሬዲም ሀብታምም ነበር፣ ግን ዘርህን አበዛዋለሁ ሲል ከዛም ጭምር ጋር ነው አያይዞ ነው አብሮ ያንን ነገር የሚናገረውና እና ፕሮስፐሪቲ አይደለም ባይኔ። የተነሳንበት ጥያቄ ዋትሰማን ስለሆነ አድሬስ አድርገዋል ብዬ አስባለሁ። ቀጣዩም ጥያቄ እሱንም ነክተዋል። ምን አይነት ናቸው መገለጫዎቹ የሚለው ስለ ባህሪ እና ጠባይ ስለ ባህሪ አንስተህ ተናግረሃል። ቀጣዩ እንዴት ነው ይሄ ማስኩሊን ኔቸር ካልቲቬት መደረግ የሚችለው ወይም ደግሞ ማደግ መበልጸግ የሚችለው? አሁን ወንድነት ይሄ ነው አይደል? ወይም መገለጫ ባህሪዎቹ እነዚህ ናቸው አለ። ከልጅነት ጀምሮ ይሄንን መንገድ እያሳየ ብዙዎቻችን አላደግንም። አሁን ደግሞ በማህበረሰቡ እንደ ማህበረሰብ ራሱ ይሄን አይነት መንገድ እየጠፋ ነው። ስለዚህ አንድ ሰው አሁን ለምሳሌ ይሄንን ቪዲዮአችንን የሚመለከት ሰው ይሄንን ነገር አስፓየር አደረገ ወይም ደግሞ ጓጓ፣ ወደዚህ ነገር ኤክሰለንስ መምጣት ፈለገ፣ እንዴት ነው ካልቲቬት የሚያደርገው? በጣም ሰፊ ሊሆን ይችላል። ዝም ብለህ እንደ the first and the foremost thing is በጣም የመጀመሪያው ቀዳሚው ነገር is ወንድነት በአባት ነው የሚቀረጸው። ይህም በጭንቅላታችን እንያዝ። አንተ አባት ላይኖር ይችላል። ለምሳሌ በስጋ የወለደህ አባትህ በህይወት ላይኖር ይችላል። በህይወት ቢኖርም አጠገብህ ላይሆን ይችላል። አጠገብህ ቢኖርም ፊዚካሊ አጠገብህ ቢሆንም ደግሞ ኢሞሽናሊ ዲታችድ ሊሆን ይችላል። ኢሞሽናሊ ፕሬዘንት ላይሆን ይችላል፣ ላይኖር ይችላል እዛ ቦታ ላይ። ስለዚህ ይሄ ሰውዬ ይሄ አባትህ ኢሞሽናሊ እዛ ቦታ ላይ ባይገኝ አንተ ጥሩ የወንድ አርኪታይፕ የአባወራ አርኪታይፕ የለህም ማለት ነው። ስለዚህ ያንን አርኪታይፕ ያንን መጀመሪያ እሱ ነበረ፣ ግን እሱ የለም። ወደ ሁለተኛው ኦፕሽን እንሄዳለን። ወደ ሁለተኛው ኦፕሽን ስንመጣ እሱን የሚተካልን እንፈልጋለን። ኤኒዋን ይሄ በገንዘብ የማይተካ በገንዘብ የማይገኝ ነው። በነገራችን ላይ ያው አሁን ላይ ትውልዳችን የተጎዳበት ነገር ያ ነው። ከእኩልነት ስብከት የተነሳ በገንዘብ አይተካም፣ በገንዘብ አይገኝም። ዋንስ ይሄ ኤጅ በተለይ የምትሰራበት ኤጅ ካመለጠ በኋላ ትናፍቀዋለህ፣ ግን ኢት ዊል ቢ ሶ ማች ዲፊካልት የሆነ ዳገት ነው የሚሆንብህ። በቃ ልትወጣው ትሞክራለህ፣ ያንሸራትታል፣ ልትወጣው ትሞክራለህ፣ ያንሸራትታል። ምክንያቱም you don't have the mold or the format በፊት መሰራት የነበረበት ፋውንዴሽን የለህም። ራስ በራስ በቃ እንትን ታረጋቸዋለህ፣ ታፈርሳቸዋለህ። የምትሰራቸውን ስራዎች አይዋጥልህም። ምክንያቱም ዓለም በብዙ መልኩ ትበርዛለች። ወንድ ልጅ ከአባቱ ተለይቶ በመጀመሪያ አዜ ፕሪንሲፕል ወንድ ልጅ ከአባቱ ተለይቶ ወንድ መሆን አይችልም። አዜ ፕሪንሲፕል በተለይ ይህንን የሚያዳምጡን ሴቶችም ወንዶችም ይስሙት ይወቁት። አዜ ፕሪንሲፕል ኤክሴፕሽንስ በኋላ እንመጣለን። በኤክሴፕሽን ግን ሀገር አይሰራም። እሱን ዲስፕሩቭ አያደርገውም። ስለዚህ ሀገር አይገነባም። ኤክሴፕሽን ያለን አማራጭ ግን እሱ ስለሆነ የሚቀረን ወደ እሱ እንመጣለን። ስለዚህ ያ ወጣት እንደዚህ አይነት አባት ከሌለው ያንን አባት የሚተካ ሰው ይፈልጋል። በተለይ ደግሞ ዲሲፕሊን እንዲሆነ ስነ ስርዓት ያለው አባት ካለ ዊዝ ኦል ሂዝ ድክመቶች ፍጹም አይሆንም። ድክመቶቹን ታግሶ ያንን ዲሲፕሊኑን ያ ወንድ አድርጎ ሊሰራው የሚችለውን አርኬታይፑን ይከተላል ማለት ነው። በዛ መልክ ነው መከተል የሚችለው። ስለዚህ ወንድ የሚሰራው በአባት ነው። ወንዶቻችን እንዴት እንሰራለን? በአባቶች እንሰራቸዋለን። አባቶች ሁሉም ፍጹም ናቸው ወይ? አይደሉም። ግን ከምንም ይሻላሉ። ምስኪን አባቶችም አሉ። እንደውም ከመስራት የሚያበላሹም አባቶች አሉ።
በቤታቸው ውስጥ ከማስኩሊን ትሬት የበለጠ ሴቷ ላይ እናትየዋ ላይ ዶሚኔት አድርጎ ወንዱ ላይ ደግሞ ፌሚኒን የሆነው ትሬት ዶሚኔት አድርጎ እሱ ሰሚት አድርጎ የሚኖር ይሆናል። ሺህ ጊዜ ባለስልጣን፣ ሀብታም፣ ገንዘብ ያለው ባለንብረትም የተማረ ማስትሬትና ዶክትሬት ያለው ቢሆንም ሰሚት አድርጎ የሚኖር ፌሚኒን ትሬት ያለው ሊሆን ይችላል። እንደዛ አይነት ሴናሪዎች ሊፈጠሩ ይችላሉ። ስለዚህ አሁን በእነዚህ አይነት ሴናሪዎች የምንፈልገው አይነት አርኪታይፕ የለምና በተቻለ መጠን ወደ እነዚህ ዲሲፕሊን ወደሆኑ የምናያቸውን ድንገት የምናገኛቸው እነሱን ለመልቀቅ ከእነሱ ስር እግር በእግር እየሄዱ መማር ቷላ እነሱ የሄዱበት መንገድ እኛን ቢያንስ እንትኑን ይሰጥናል፣ ጮራውን ይፈነጥቅልናል፣ የምንሄድበትን ኤክስፔክቴሽናችንን ይፈነጥቅልናል። ከበረታን እነሱ የደረሱበት ደረጃ ላይ አትሊስት እንደርሳለን፣ አልፈንም እንሄዳለን። አትሊስት ብዙም ጊዜ የሜል አርኪታይፕ ታይፑ ስናጠናው የአባቶቻችንን ታሪክ ስናጠና እነሱን እንድታክላቸው አይደለም፣ የአባታችንንም ታሪክ ስናጠና ኢቭን ከመጽሐፍ ቅዱስ እነሱን እንድናክላቸው አይደለም የሚያስተምሩ፣ ከእነሱ በላይ እንድንሆን ነው የሚያስተምሩ። የቅዱሳንም ታሪክ ብታነብ የጀግኖች አባቶቻችንን ታሪክ ብታነብ የትኛውም ከኔ በታች ሁኑ ብሎ ያስተምሩ። ይሄ ከኔ በታች ሁኑ የሚለው ሰውዬ ትዕቢት የወጠረው ነው። የሉም እያለን አይደለም፣ እንደዚህ አሉ ትዕቢት የወጠራቸው። ቀስ ብለህ እደግ፣ እዚህ ተንበርከክ፣ አርፈ ተቀመጥ የሚሉ ሰዎች ማለት ነው። በተረፈ ግን እውነተኛው አርኬታይፕ እውነተኛው ማስኩሊን ትሬቱ ራሱ በራሱ እሱን እንድታክል ሳይሆን ከሱ በላይ እንድትሆን የሚያግዝ ነው። ለምን እንደሆነ ታውቃለህ? ብዙ ጊዜ ላይፍ ስፓን በጣም የተገደበ ነው። እውነተኛ ማስኩሊን ትሬት ይዘህ ስትኖር ረጅም ዓመት አትኖርም። ምክንያቱም ጽድቅ ስለመስራት ነው የምታስበው። መልካም የሆነውን ተገቢ የሆነውን ልክ የሆነውን ውብ የሆነውን ነገር እዚህ ምድር ላይ ሰርተህ አባትን ደስ አሰኝተህ ማለፍ እንጂ 150 ዓመት ስለመኖር አታስብም። ያችን በዛች በደረስክባት ጊዜ ኤክሰለንስ ላይ በደረስክባት ጊዜ ያችን ነገር ሰርተህ ማለፍ ነው የምትፈልገው። ያ ማለት ብዙ ጊዜ እንደዚህ አይነት ኤክሰለንስ ላይ ደርሰው የሚኖሩ ሰዎች በአጭር የመገደብ እድላቸው ሰፊ ነው። በአጭር እነሱ ሲገደቡ ርዕያቸው ታዲያ መክኖ ይቀራሉ ብትለኝ አይቀርም። ርዕያቸውን ለተረካቢ ሰጥተውት ነው የሚያልፉት። ይህንን ስለሚያውቁ ተረካቢያቸው ከነሱ የተሻለ እንዲሆን ይፈልጋሉ። ከነሱ የተሻለ እንዲሆን ያደርጉታል። እና በእርግጠኝነት ወንድ ልጅ በሜል አርኬታይፕ ነው የሚቀረጸው። በተቻለ መጠን ቤታቸው እንደዚህ አይነት ወንድ ካራክተር ከሌለ፣ እንደዚህ አይነት ወንድ ትሬት ያለው፣ እንደዚህ አይነት የወንዳ ወንድ ጠባይ ያለው አባት ከሌላቸው ምንም ማድረግ አይችልም። አባታቸው ላይ መፍረድ አይገባም። አባታቸው መውቀስ አይገባቸውም። እሱም ኬት ያመጣዋል ካልተማረው። ስለዚህ እሱ ባለበት ይቀመጥና እነሱ ደግሞ ለልጆቻቸው ያ አባታቸው ላይ ያዩትን የሜል አርኬታይፕ የወንድ አርኬታይፕ ያባወራ አሪያ የማይወክል ማንነት ለልጆቻቸው ላለማውረስ፣ እነሱም እንደዛው ሰንፈው ማለት ነው ላለማውረስ ቆርጠው ተነስተው ራሳቸውን መስራት። ላለማውረስ ባይሉም ራሳቸውን ቆርጠው ተነሱ፣ ራሳቸውን ስለመቀየር ከተነሱ በእርግጠኝነት ልጃቸው ከአያታቸው ይልቅ የአባቱን እዚህ ላይ ልመልስ ነው። ሶሪ ፕሊዝ። ቅድም ባህሪ ብለህ ነው በሾላ በድፍኑ ያለፍከውና አሁንም የአባታቸውን ላለማውረስ እያልክ ነበርና ምንድን ነው አሁን ለምሳሌ ስልጣናችን ላይ የወንድ ልጅ ባህሪ፣ ድፍረት ምናምን የምንለው ነገር አለ። ምንድን ናቸው? አንድ ሰው ወንዳ ወንድ ነው፣ ይሄ ሰው ወንድ ነው ብለን ማህበረሰባችን ይላል አይደለ? ሲታይ ማለት ምን ኤግዚቢት ሲያደርግ ሲያሳይ ነው። አሁን እነዚህም ሰዎች ምናልባት የሚያዩዋቸው ሰዎች እንደ ሮል ሞዴል፣ ምክንያቱም እከሌ ወንድ ነው ሲባል ለምሳሌ ሴት የሚቀያየር ገብቶ ነው አይደለ? አንዷንም ያችንም የሚቀያየር ሲሆን እሱ እባክህ ወንዳ ወንድ ነው ይባላል። እንደሱ አይነቱን ሰው ነው እንደ ሮል ሞዴል እንዲወስዱ አድቫይስ እያደረግካቸዋለሁ። እሱ እንትን ሚስኮንሴፕሽን እንዳይኖር በደንብ እስኪ አሁን እዚህ ጋር ጥያቄውን ስጠይቅ ሌላ ምንድነው ትዝ ያለኝ አንተ ጥያቄ ውስጥ በራሱ ክሊር መሆን ያለበት ነገር፣ አድማጮችም ልክ በዚህ መልክ ሲጠይቁ ጥያቄ ሲፈጠርባቸው ጥያቄውን ለሁለት መሰንጠቅ፣ ባህሪና ጠባይ መለየት አለባቸው። ባህሪ ኢትስ ናቹራል ተፈጥሯዊ ነው። ከአባታችን ከሰማዩ አባታችን ከፈጣሪያችን የሚሰጠን ነው። ባህሪ የአንድ አካል ቅድም እንደገለጽ ነው መገለጫው ነው። አንድ ኩነት፣ አንድ አካል፣ አንድ ኤግዚስታንስ ያለው አካል የራሱ መገለጫ ነው። ያ መገለጫው መቼም አይቀየርም። ከተቀየረ ባህሪው ከተቀየረ አካሉ ተቀይሯል ማለት ነው። ለምሳሌ ውሃ ፈሳሽ ነው ብለናል። ውሃ ፈሳሽ ነው ብለን በብርጭቆ ያደረግነውን ውሃ ፍሪጅ ውስጥ በረዶ ቤት ብንከተው በረዶ ይሆናል። ከዛ በኋላ ውሃነቱ ያቆማል። ማን ሆነ? በረዶ ሆነ፣ ጠጣር ሆነ። ስለዚህ በረዶ ዘሞመንት በረዶ የሆነ ጊዜ ባህሪውም ጠጣር ሆነ ማለት ነው። ጠጣርነት ውሃ ላይ አናገኘውም። ጠጣርነትን በረዶ ላይ ነው የምናገኘው። ፈሳሽነትን በረዶ ላይ አናገኘውም። ፈሳሽነትን ውሃ ላይ ነው የምናገኘው። ስለዚህ አንድ ወንድ አሁን ቅድም ባህሪ ምናምን እንደዚህ ስትለኝ ወንዱ ላይ የምናየው ባህሪ ወንድ በመሆኑ ዩኒቨርሳሊ በሁሉም ወንዶች ዘንድ ያለ የሚታይ የሚገለጽ መሆን መቻል አለበት። ወንዱ ላይ የምንገልጸው ባህሪ ወንዱ ላይ ያለ ጠባይ ግን ለዛ ለወንድ ለዛ ስፔሲፊክ ወንድ በተለይ የሚታይ ሌሎች ላይ ሊገለጽም ላይገለጽም የሚችል ነገር ነው። አሁን እንዳልከው ሴሰኛ ሊሆን ይችላል ያ ሰው ሴሰኛ ቢሆን ሁሉም ወንድ ሴሰኛ አይደለም። ሴሰኛ የሆኑ ወንዶች ግን አሉ።
አይደለም? ሴት ማሳደድ ብዙ ሴት መተኛት ጀብድ የሚመስላቸው አይደለ? ወንዶች አሉ። ይሄ የዛ ሰውዬ ጠባዩ ነው፣ ተፈጥሯዊ ባህሪው ግን አይደለም። ገብቶሃል? ተፈጥሯዊ ባህሪው አይደለም፣ ጠባዩ ነው። ያ ጠባዩ ሌሎች ላይ ሊገኝም ላይገኝም ይችላል። ተፈጥሯዊ ባህሪው ወንድነቱ፣ ሎጂካል መሆኑ፣ አመክንዮአዊ መሆኑ፣ በምክንያት ማሰብና ማድረጉ ግን ሁሉም ወንድ ላይ ዩኒቨርሳሊ የተሰጠው ነው። ዩኒቨርሳሊ ተሰጥተዋል ማለት እኩል ናቸው ማለት አይደለም። ባህሪ ከዛ አካል ጋር አብሮ የመጣ የተሰጠ ስለሆነ በዛ በተሰጠህ ነገር ላይ መስራት ግድ ይላል። ልክ እንደዛ 1 እና 5 2 መክሊት እንደሰጣቸው ከተሳሳትኩኝ መሰለኝ 1 2 እና 5 አይደለ? የሰርተው አተረፉበት ሁለቱ። አንደኛው ግን ቀብሮ ተቀመጠ። አንደኛው ከሰራበት እጥፍ ያገኛል፣ ያኛውም የሰራበትን እጥፍ ያገኛል። ውጤቱ ግን የተለያየ ነበረው ሁለቱም ጋር አይደለ? ሶስተኛው ግን ያለውንም ቀበረ። ስለዚህ የኛም ወንድነት መክሊታችን፣ ወንድነት ባህሪያችን መክሊታችን ነው፣ የተሰጠን ነው። ወንድ ስንሆን አብሮ የተሰጠን ነው። ስለዚህ እሱ ላይ የሰራንበት ጊዜ ልክ እንደ አትራፊዎቹ እንሆናለን። እሱን የቀበርነው ጊዜ ልክ እንደዛ እንደ ቀባሪው እንሆናለን። ስለዚህ ያ ተፈጥሯዊ ወንድነት ባህሪ አመክንዮአዊ ነው፣ ሎጂካል ነው ያልነው ነገር ማለት ነው። በሰራህበት ልክ ሎጂካል የመሆኑ እድል በጣም ሰፊ ይሆናል። በምክንያት የማሰብ ምክንያታዊ የመሆን ከስሜታዊነት ይልቅ በጣም እየሰፋ ይሄዳል። ያን ያክል ባልሰራበት ደግሞ ያን ያክል ትሆናለህ። ጭራሽ ባልሰራበት ደግሞ ስሜታዊ ሆነ ትቀራለህ። ለምን አያችሁ፣ ለምን ተናገራችሁ፣ ስለኔ ተሾካሾካችሁት ምናምን እያልክ ስሜታዊ ትሆናለህ። ስለዚህ አሁን እንዳነሳው ታዲያ ወንድሞቼ ተመሳሳይ ጥያቄ ቢኖራቸው የኔ አባት ሴሰኛ ነው፣ ይህን ሴሰኛ ባህሪውን ነው የሚለው ነው። ባህሪው ሴሰኛ አይደለም፣ ጠባዩ ነው ሴሰኛ። ባህሪው ሎጂካል መሆኑ ነው። ተፈጥሯዊ ባህሪው ሎጂካል መሆኑ ነው፣ አመክንዮአዊ መሆኑ ነው፣ ምክንያታዊ መሆኑ ነው። በዓላማ መንቀሳቀሱ ይሄ ተፈጥሯዊ ነው። ሰርቶበታል፣ በእርግጥ አልሰራበትም። ያንተ አባት አልሰራበትም። ከዛ ይልቅ ግን ስጋውን ስሜቱን ተከተለና ስሜቱ ላይ መሰልጠን ሲገባው ያ ያልሰለጠነበት ስሜቱ መደዴ አድርጎት ሴሰኛ ሆነ። ይሄ ግን ባህሪው አይደለም። ይሄ መጥፎ ጠባዩ። ልክ ለሱ እንደዚህ አይነት ጠባይ እንዳለው ለአንተም የሆነ ጠባይ ሊኖር ይችላል። ዛዳዝሚን ግን ይሄ ከተፈጥሯዊ ባህሪ ጋር የሚሄድ ነው ማለት ግን አይደለም። ስለዚህ ያንን ሊለዩት ይገባልና እየነገርኳቸው ያለሁት ያንን ተፈጥሯዊ ባህሪ ኤክሴል የሚያደርግን ሰው አሪያ ማድረግ ነው። በዛ በተፈጥሯዊ ባህሪው 30 60 100 የሚያተርፍበትን ሰው አሪያ ማድረግ ነው እንጂ ከዛ ከተፈጥሯዊ ባህሪው ውጪ በተለያዩ ሰዎች ላይ በተለያየ አጋጣሚ በተለያየ ሁኔታ ውስጥ የሚመጣን ጠባይ ይዘው እሱ አፕሪሼት ስለተደረገ እሱን መከተልም አይደለም። በማህበረሰቡ ቫሊዴት ስለተደረገ እሱን መከተል አይደለም። በሃይማኖት ተቋማትም ቫሊዴት ስለተደረገ ልክ ነው ማለት አይደለም። ገብቷል? የሆነ ቦታ ስትሄድ አስመሳይነት ቫሊዴት ቢደረግ አንተ አስመሳይ መሆን አለብህ ማለት አይደለም። አሁን ላይ የምናየው ለምሳሌ በመንፈሳዊነት ደረጃ አስመሳይነት በጣም ትልቅ ደረጃ የደረሰ ነው። የሚያበላ ነው፣ የሚያጠጣ ነው፣ ተቀባይነት የሚያስገኝ ነው። ግን አስመሳይ መሆን አለብህ ማለት አይደለም። አስመሳይነት ጠባይ እንጂ ባህሪ አይደለም። እንደዚሁም ደግሞ አለማዮቹ ጋር ሙሰኛ፣ ሴሰኛ ብትሆን እሱ ጠባይ ነው እንጂ ባህሪ አይደለም። በቃ እሱን ትተዋለህ። ይሄ ተፈጥሮ አይደለም። ስለዚህ እነዚህ ነገሮች ለይተው አሁን እንደ ምሳሌ ያነሳናቸው እንጂ ብዙ ጠባዮችና ሌሎችም ባህሪዎች ሊጠቀሱ ይችላሉ። እነዚህም በልዩነት ማስቀመጥና ከአባቴ ምንድነው መውሰድ ያለብኝ እያወቀን ስንሄድ ስለዚህ ለመጠቅለል ያክል ባህሪውን ተፈጥሯዊ ባህሪውን ኤክሴል የሚያደርግ ሰው አይተው ያንን ሰው መከተል ነው እንጂ ጠባዩን ቅድም አሁን ጠቅሳቸዋል። ለምሳሌ 3ቱን ተፈጥሯዊ ባህሪዎች እኛ በስልጠናችን በተደጋጋሚ የምናነሳው መጀመሪያ የሚመጣው ድፍረት፣ ደፋር የሆነ ወንድ ምን የሚደፍር ማንኛውንም የሚያሰጋ ነገር የሚደፍር በተለይ ደግሞ ጽድቅ ለመስራት ሲሰማራ አትሰራም ብሎ የሚያስፈራራውን ማንኛውንም ነገር የሚጋፈጥ ደፋር ወኔያ፣ እንደዚህ አይነት ወንድ ምርጥ አርኬታይፕ ነው። ምርጥ አርኬታይፕ ነው። የመጀመሪያው እሱ ነው። እሱን የመጀመሪያው ሲቀጥል ስልጣን ያለው ወንድ፣ በሰውነቱ ስልጣን ያለው ወንድ ይሄ ደግሞ በቃ ያንን ድፍረቱን ጽድቅ ይሰራበት ዘንድ እንዴት ነው ኢፊሽንት የሚያደርገው ነው ስልጣኔው ማለት በስሜቱ ጥንካሬ ያለው ወንድ ሌላኛው ነው። ይህንንም በስልጠናችን የምናየው ነገር ነው አይደል? ድፍረት ዊዛውት ጥንካሬ ሲመጣ ምንም ጥቅም አይሰራም። በቃ ዝም ብሎ መፍጨርጨር ሊሆን ይችላል፣ ባዶ ሊሆን ይችላል። እና ጥንካሬ እነዚህ አሁን ከተፈጥሯዊ ባህሪዎች ውስጥ አንዱ ናቸው። ለወንድ ልጅ የተሰጡ ናቸው። ሴት ልጅ ድፍረት የላትም አላት፣ ከወንድ ልጅ ጋር አይገናኝ። ሴት ልጅ ጥንካሬ ያላት የላትም አላት፣ ከወንድ ልጅ ጋር አይገናኝ። ሴት ልጅ ስልጣኔ ያላት አላት፣ ከወንድ ልጅ ጋር አይገናኝ። ያ ማለት ግን ከወንድ የተሻለች ስልጡን የለችም ወይ? አለች። ከወንድ የተሻለ ጠንካራ አለች። ከወንድ የተሻለ ደፋር አለች። ከሆኑ ወንዶች ልትሆን ትችላለች። ያ ማለት ግን አሁንም ኤክሴፕሽን ዳዝንት ሜክ ዘ ሩልስ አለ። በዛ መልክ እንግዲህ አይ ሆፕ አድሬስ አድርገናል። ቀጣይ ጥያቄ ዋት ዘ ጎል ኦፍ የአባወራ ሙቭመንት? አሁን እንደ እንትን ነው በጣም ቢሰፋብህም አንተ ለዚህ ለአሁኑ ጊዜ በጊዜም ስለተገደበ እንዲመጥን አድርገህ ዝም ብለህ እንደ ራዕይ ምንድን ነው
what's the goal? እንደ ጎል ስናስበው ግብ የምንለው ማለት እንደ ግብ ስናስበው ያው ግብና ራዕይ ስለሚለያዩ ነው። እንደ ግብ ስናስበው ግቡ አሁን ላይ በተለይ ደግሞ ጥሩ የወንድ አርኬታይፕ እያጣን ስለሆነ እውነት ለመናገር በጣም በሚያሳዝን ደረጃ ወንድ የምንለው ሁሉ አይዘር ሙሰኛ ነው ወይ ሴሰኛ ነው ወይ አስመሳይ አድርባይ ባንዳ ነው። ላይክ ሊትራሊ እኮ መንፈሳዊ የምትለው ቦታ ላይ ራሱ ማለት ነው። ልጆቻችን ማንን ነው ማየት ያለባቸው? ፊልም አክተር፣ ዘፋኝ? እውነቴን እኮ ነው። ላይክ ግራ ይገባል። እና ይህን ስናስበው እኔ በትላንትና አጣሁት ስልህ ከቤቴ አራቅም ነበር። ለምሳሌ አባቴ በጣም ከዚህ በፊትም በተደጋጋሚ ያነሳዋለሁ፣ በጣም ጠንካራ ወንድ ነው። ጠንካራ የነበረ ወንድ ነው። ወንድነቱ ዊች ሚንስ አባወራነቱ አፕሪሼት ያልተደረገለት ወንድ ነው። ስለዚህ እኛ በቤት ውስጥ እሱ አፕሪሼት ስላልተደረገለት ጥሩ ባይሆን ነው ብለን ወስደናል። እሱን ይዘናል። ደመ ነፍሳዊ በሆነ መልክ ነው። እያደኩ ስመጣ ግን ልክ እንደነበረ ነው የገባኝ በኋላ ላይ። በጣም ስትሮንግ ነው። ፊዚካሊ ስትሮንግ ነው። በሰውነቱ በጣም ስልጡን ነው። ላይክ እንቅልፍ የሌለው ሰው ነው። እረፍት የሌለው ሰው ነው። በጣም በቃ አንተን ያሳጣሃል። እሱ ፊት አጥረህ ነው ሁሌ የምትገኘው፣ አንተ ነው ሁሌ የምትገኘው። እና ላይክ እንደዚህ አይነት ሰው የለንም። እና ትውልዴን ማን ነው እንደዚህ አይነት ሰው የሚሰጠው? አባቶቻችን በዚህ የታወቁ ነበሩ፣ በዓለም መድረክ የተመሰከረላቸው ነበሩ። እና ማን ነው እንደዚህ ይህንን አይነት ወንድ የሚያሳያቸው ለወንድሞች? ስለዚህ ይህንን አድሬስ ከማድረግ አንጻር ለጊዜው ስልጠናዎችን እየሰጠን እንደምታየው ደግሞ ያልተቋረጠ በቀን እስከ ቻልነው ድረስ ጽሁፎችን እየጻፍን ልጆቻችን ወንዶቻችን እንደ ሶርስ እንደ አርካይቭ እንደ ምንጭ በቃ ይህንን የሚያገኙበት ቢያንስ በአካል የሆነ ቦታ ባያዩትም እንደ ጽሁፍ እንደ ጥናት ውጤት እያነበቡት እንዲቀጥሉ ይሄ አንዱ ነው። ለእነሱ ተደራሽ ማድረግ ነው። ይሄ እንደ ግብ ደረጃ እንደ ራዕይ ደረጃ ግን በተለይ እንደ ሀገር የደረሰብንን የስብዕና ኪሳራ ማንሳት ነው። እንደ ራዕይ ካነሳ ነው ይሄ መቼ ይነሳል? ቅድም እንዳልኩ እንግዲህ ራዕይ ዘመን ተሻጋሪ ነው፣ ትውልድ ተሻጋሪ ነው። በእኔ እድሜ ካልተሳካልም ቢያንስ ግን ፋውንዴሽኑን ጥለን እናልፋለን እኛ። ስለዚህ እንደ ራዕይ አሁን ሀገራችን ያለባት የቁስ ችግር፣ የገንዘብ ችግር፣ የማዕድን ችግር፣ የሀብት ችግር አይደለም። የስብዕና ችግር ነው ያለባት። ከሊቅ እስከ ደቂቅ የስብዕና ችግር ነው ያለባት። ስብዕናችን ተንኮታኩቶ ወድቋል። ላይክ የዛሬ 2000 ዓመት ምናምን የነበሩ ታሪክ ጸሐፊዎችን ወይም ከዛ በላይ 3000 ዓመት የነበሩ ታሪክ ጸሐፊዎችን ሄደ ስታነባቸው የሚገልጹት ኢትዮጵያዊ ማንነት እና አሁን እኛ አንገናኝም። ላይክ ክብሩን ለመሸጥ የማይደራደር ትውልድ የኛ ትውልድ ነው። ክብሩ ምንም አይደራደርም። ሀብት እስካገኘለት፣ ዝና እስካገኘለት፣ በቃ እነዚህ ነገር እስካገኘለት ድረስ ማለት። ስለዚህ ያንን ማንሳት አለብን። ያንን ላይክ እንደ እርግማን እላችን ላይ የተጫነውን ነገር መነሳት አለብን። ይሄ መነሳት የሚችለው በማውራት አይደለም። መጀመሪያ እኔ እናንተ በዚህ ጉዳይ ላይ አምነንበት ስንኖርበት፣ ኖረንበት፣ ስንገለጥበት፣ ስንታይበት ልጆቻችን እሱን ሲከተሉ፣ ስለዚህ የምንናገረው ነገር ከድርጊታችን ጋር ስምም ሆኖ ሲገኝ አይደለ ተስማምቶ ሲገኝ በዛ መልክ ትውልድ እየመጣ ይሄዳል። እና ይህንን በሀገር ደረጃ ያለውን ነገር ለማንሳት 130 ሚሊዮን እንበልና ለምሳሌ 130 ሚሊዮኑ 10 ዓመት ቢቆይ ወይም ደግሞ 50 ዓመት ቢቆይ 130 ሚሊዮኑ መቀየር አይጠበቅባቸውም። በስብዕና የወደቀውን ማህበረሰባችንን ለማንሳት ጥቂቶች ናቸው መቀየር ያለባቸው። አብዛኛዎቹ እነዛን ጥቂቶችን አይተው መቀየር ይችላሉ። ግን አሁንም ቢሆን ቀድሜ እንደገለጽኩልህ ከወንድ ልጅ ባህሪያት ውስጥ በተለይ ከሶስት ጠቅሰናል። ከሶስቱ በተለይ ደግሞ ድፍረት አስፈላጊ ነው ብለናል። ደፋር ቆራጥ የሆኑ ወንዶች ያስፈልጉናል። ምን ለማድረግ? ራሳቸውን ለመቀየር፣ በዚህ ስብዕና ራሳቸውን ለማንሳት። እንዲህ ምን ድፍረት ያስፈልጓል ታዲያ? ስብዕና እንዲህ አንተ ስብዕና ስትቀይር እኮ የራሴ የምትለው ወገን እኮ ይጣላል፣ አይቀርብህም። ምክንያቱም እሱን ታሳጠዋለህ። ስለዚህ በዛ በኩል የሚመጣብን ፈተና መጋፈጥ ይፈልጋል። የመከራውን ጽዋ መጨለጥ ያስፈልጋል። እነዛ የኔ የምትላቸው ሰዎች የአንተ የምትለውን ነገር ሁሉ ያሳጠዋል፣ ባዶውን ሊያስቀሩ ይችላሉ። ተርበህ የምታድርበት ቀን ሊኖር ይችላል፣ መጠለያ የምታድርበት ቀን ሊኖር ይችላል። አይ ዶንት ኖ እንዴት ፈተናው እንደሚመጣ አንተ ጋር ግን ዘ ሞመንት አንተ የወሰንክ ቀን ስብዕናዬ መቀየር አለበት፣ በዛ ላይ ቱዋርድስ ኤክሰለንስ እሰራለሁ ብለህ የወሰንክ ቀን ፈተናዎቹ በሰልፍ ይመጣሉ። ያንን እነዛን ፈተናዎች መጋፈጥ የሚችል የሚመጣውንም የመከራ ጽዋ ላኩት እያለ ጭልጥ የሚያደርግ ጀግና ወንድ ያስፈልገናል ማለት ነው። ጥቂት እነዛ ጀግና ወንዶችን ማፍራት ከቻልን ተስፋ አለን። ሀገራችን መቀየር እንችላለን። ማህበረሰባችን ላይ የደረሰውን የስብዕና ኪሳራ መመለስ እንችላለን። ምዕራባውያን አንተ ቅድም ፕሮስፐረስ ናቸው አልከኝ በቁሳዊ ደረጃ በማቴሪያል ደረጃ። ነገር ግን የደረሰባቸው የስብዕናን ኪሳራ መመለስ በጣም ዳገት ነው የሚሆንባቸው አሁን ላይ። ለምን? በጣም ረጅም ጊዜ ፈጅተዋል። ብዙ ዘመን ትውልዳቸው አምልጧቸዋል። አሁን የመጣውን ለመቀየር በጣም ብዙ ዋጋ ይከፍላሉ። ከቀየሩ እንግዲህ እሱን ደግሞ እኛ እዛ ጋር አልደረስንም፣ ከነሱ እየተማር ነው። እንግዲህ እንደ ራዕይ ይህንን አስቀምጠን እንንቀሳቀሳለን። በሀገራችን በማህበረሰባችን ዘንድ የደረሰብንን
የስብዕና ኪሳራ፣ የስብዕና ውድቀት እናድሰዋለን። ቀጣዩ ጥያቄውንም አድሬስ አድርገዋል። ሀው ኩድ ዛት ቢ አቺቭድ ነበረ። አሁን እንዳልከው ጥቂት የወሰኑ የቆረጡ የጨከኑ ሰዎች ሲኖሩ እና እነሱን የሚከተሉ ሰዎች ሲኖሩ ማለት ነው። እንደዛ አይመስልም? ግን አንተስ ራሱ እንዴት ታስበዋለህ? ይመስለኛል እንዳልከው ያለምንም ታሪክ ሳይ ማለት ነው እንዲሁ ከምሰማቸው ታሪኮች ካነበብኳቸው ታሪኮች ሆል ፖፑሌሽን ወይም አጠቃላይ ማህበረሰቡ አይለወጥም። የተወሰኑ የቆረጡ የደፈሩ ሰዎች ይኖራሉ። እነሱን መድፈርና መቁረጥ አይተው ደግሞ ብዙሃኑ መከተላቸው የማይቀር ይሆናል ማለት ነው። ኦኬ ትክክል። እኔም እንደዛ ብዬ ነው የማስበው። ሌሎቹ ጥያቄዎች ከፖስት ጋር የተያያዙ ነበሩ። አይ ቲንክ ሰዓታችንም ሄዷል። ወደ 40 ምናምን ደቂቃ አውርተናል። እንሂድበት ካልክ መሄድ እንችላለን። አንድ 10 ደቂቃ እንደዛ ከሆነ ምናልባት አሁን የመጣንበት አጠቃላይ ፍሬምወርኩን መግቢያ ነገር የሚሆን ነገር ነው። አንድ የምትጨፈጭፈው አካል አለና ቀጣዩ ጥያቄ እሱን በተመለከተ በግድ ከሰው ጋር ልታጋጭ? አይ አዎ፣ ከብዙሃኑ ጋር ነው የማጋጨው በዚህ ጥያቄ። ምስኪን ምንድን ነው? ወይም ደግሞ ደጋግመህ ምስኪን ትላለህና እንግዲህ ቅድም ማስኩሊን የሆነውን ወንድ አየህ። ምስኪን ማለት ምስኪንነት ምንድን ነው የሚለውን ነገር እስኪ አድሬስ አድርገው። ምስኪንነት እንግዲህ አሁን መጽሐፋዊ ምስኪንነት አለ፣ የተለመደው ረጅም ጊዜ የቆየው የመጽሐፍ ትርጉሙ ማለት ነው። የመጽሐፍ ትርጉሙ ሲባል እንግዲህ በዋናነት መጽሐፍ ቅዱስ ነው ትልቁ መጽሐፍና በመጽሐፍ ቅዱሳዊ ትርጉሙ ምስኪን ድሃ፣ የተቸገረ፣ ያጣ፣ የነጣ ነው። የተቸገረ ምስኪን ነው። ለምስኪን እዘኑ፣ ለምስኪን ራሩ፣ ለምስኪን የሰጠ፣ ለምስኪን ያበደረ እየተባለ ይነገራል። ያ ነው ምስኪን። ያ ግን አሁን ወደ ምን መጥቷል? ምስኪን የምንለው ነገር ወደ ምን መጥቷል? ምስኪን ሲባል የቁስ ድህነት ያለው ብቻ አይደለም፣ ከዛ አለፈ። እንዳውም የቁስ ድህነትም ሳይኖርበት ነገር ግን የመንፈስ ድህነት፣ የዋጋ ድህነት፣ ራሱን የሰልፍ ስቲም ድህነት፣ የልበ ሙሉነት ድህነት ያለበት ሰው ሆነ። ምንድነው? ለራሱ ዋጋ የለውም። ለራሱ ዋጋ ከሰው ይፈልጋል። ከሰው አይን የሚፈልግ ነው ቫሊዴሽን የምንለው ነገር። ይሁንታን ከሰው ይፈልጋል። ሰው ልክ ነህ ካላለው ልክ የሆነ የማይመስለው፣ ሰው ነህ ካላለው ሰው የሆነ የማይመስለው፣ ዋሬቨር አቺቭመንት ላይ ይድረስ፣ ምንም አይነት አቺቭመንት ላይ ቢደርስ ሰዎች ካላጨበጨቡለት ያ አቺቭመንቱ ያ ስኬቱ ስኬት መስሎ የማይሰማው ያ ምስኪን ነው። ታይታን አሁን ስፔሲፊካሊ ስናስቀምጠው ታይታን፣ ይሁንታን፣ ተቀባይነትን ከሰዎች የሚሻ ታይታን፣ ይሁንታን፣ ተቀባይነትን ከሰዎች የሚሻ ሰዎች ካላዩት ስራ የሰራ የማይመስለው፣ ጽድቅ የሰራ የማይመስለው፣ ሰዎች ካልተቀበሉት የሰራው ጽድቅ የሰራው ስራ ጽድቅ የማይመስለው፣ መልካም ነገር የማይመስለው። ገብቶሃል? ከሰዎች ቫሊዴሽን መፈለጉ ማለት ሰዎች ካልተቀበሉት ራሱን መቀበል የማይችል ገብቶሃል? ሰዎች ሊቀበሉት ይገባል። ስለዚህ ሰዎች እንዲያዩለት፣ ሰዎች በርታ፣ ጎበዝ፣ ጎሽ፣ ደግ አደረክ እንዲሉት፣ ሰዎች እንዲቀበሉት፣ እንዲወዱት፣ መቀበል እንግዲህ ማለት ተቀብለው እንዲወዱት፣ ሰዎች እንዲወዱት የሚያስችለውን የሚያደርገውን ማንኛውንም ነገር ከማድረግ ወደኋላ አይልም። እንዴት? በምን አይነት መልኩ? በተለያየ አይነት መልኩ ይገለጣል። በጣም ብዙ መገለጫዎች አሉት። ፍጹም የማይመሳሰሉ የሚመስሉ ግን የምስኪንነት መገለጫዎች አሉ። ፍጹም የማይመሳሰሉ የሚመስሉ የምስኪንነት መገለጫዎች አሉ። አንተ ሰው አሁን የሚመጣልህ ችግር የለውም። ምናልባት ከዚህ በፊት ስናወራ አንተም አግዘኝ፣ አስታውሰኝ። አንድ በጣም ፍላሽ የሆነ ሰው፣ ብዙ መልበስ የሚፈልግ ሰው፣ ብዙ ማድረግ የሚፈልግ ሰው፣ በብዙ ነገር መገለጽ ራሱን ሰዎች እንዲቀበሉት ማለት ነው። እና ደግሞ አንድ በጣም መንፈሳዊ ነኝ ብሎ የሚያስብ ሰው አሁን ሁለቱ ተቃራኒ ይመስላሉ ስታስባቸው፣ በጣም ተቃራኒ ይመስላሉ፣ ግን ሁለቱም ምስኪኖች ናቸው። ፍላሽ የሆነውም ሰውዬ ማለት ተቃራኒ የሚመስሉት፣ ይሄኛው ፍላሽ የሆነ ነገር ከሰውን እይታ ዓለማዊውን ነገር ይፈልጋል። ያኛው መንፈሳዊ የሚባለው ደግሞ ለዓለም ነገር ጉዳይ ቦታ የለኝ የሚል ይመስላል። ሁለቱም ግን ዋት ዘ ኮር ፖይንት ምንድነው? የተነሱበት ዋነኛ ማዕከላዊ ዓላማ መነሻቸው ብትል ሁለቱም ተቀባይነት መፈለግ ነው። ያኛው መንፈሳዊ መባል ይፈልጋል፣ ይሄኛውም ደግሞ አለው ምናምን ገለመኔ መባል ይፈልጋል። ስለዚህ የረባ ነገር እኮ ገንዘብ ላይ ኖር ይችላል። ባለችው ገንዘብ ግን በጣም ፍላሽ የሆነች ነገር የምታብረቀረቅ ከሩቅ የምትስብ፣ ይህን ሰዓት ብርድም አይከላከል የሚገዛው ልብስ ወይም ደግሞ ከፀሐይ የማይከለክለውም ርቃኑን ይሆናል የሚያስቀረው፣ ግን በቃ ፍላሽ ይሆናል። ሰው ፊት ግብዳ ሰዓት ያስራል። የገዛው ሰዓት እንዳንተ አይነት ግብዳ ሰዓት ያስራል። ያን ሰዓት የገዛበት ዋጋ ምናልባት ሳምንት ሙሉ ቁርስ ሊያበላው ይችል ነበር፣ ግን በቃ በሰው ዘንድ እንደዛ መታየት ይፈልጋል። ለምንድን ነው? ተቀባይነት ማግኘት ይፈልጋል።
ገብቷል። ኦኬ ሰውዬ አለው ማለት ነው። ወይም ደግሞ ቫሊድ መደረግ በቃ ወይም ደግሞ ሴቶች እንዲማረኩበት ይፈልጋል። በዚህ ስላሰበ ማለት ይሆናል አይሆንም ወይ በኋላ የሚታይ ነገር ነው። ግን ለጊዜው ያ ፍላሽ ነው። ይሄ መንፈሳዊ የምትለውም እንደዛው ካይንድ ኦፍ መንፈሳዊ ነኝ ብሎ የሚሄድበት መንገድ የሚያደርገው ድርጊት ሁሉ ተቀባይነትን ከማግኘት ከመፈለግ የተነሳ ነው እንጂ ጄኒዊንሊ መንፈሳዊ ሆኖ በዛ በመንፈሳዊ ተፈጥሮ ላይክ 3 ተፈጥሮች አሉ፣ ፊዚካል፣ ሜታፊዚካል እና ነን ፊዚካል ሐሳባዊ የምንላቸው። በዛ በሜታፊዚካል ተፈጥሮ በመንፈሳዊ ተፈጥሮ ፈጣሪውን ማንነቱን ተፈጥሮውን መርምሮ ቱዋርድስ ኤክሰለንስ አደርሶ ከዛም ደግሞ ጽድቅን አይሰራበትም። ጀስት ሾው አፕ ነው የሚያደርግበት ወይም ደግሞ ሾው ኦፍ ነው የሚያደርግበት በሰዎች ዘንድ በልባቸው ውስጥ ቦታ እንዲያገኝ ወይም በዓለም አቀፍም ደረጃ ሊሆን ይችላል ተቀባይነት ጊነስ ቡክ ኦፍ ሪከርድ ላይም ለመመዝገብ ሊሆን ይችላል። እንደነሱ አይነት መንፈሳዊ የታለ ተብሎ ማለት በሰው ዘንድም በሴቶችም ዘንድ ተቀባይነት ሊያገኝ እሱ መንፈሳዊ ሰው ይሄ ሄኖክ ባካ አካባቢ ነው ይቅርብሽ እሱ እና ሀብታሙ መንፈሳዊ ሰው ነው እሱ ጋር ጠጋ ብትይ አታዩም እንዴት አይነት ጭምት እንደሆነ ነጠላ ለብሶ ከጠዋት እስከ ማታ ያንን ይፈልጓል። ፈልጎት ከሆነ ነው፣ ካልሆነ መንፈሳዊ ከሆነ መንፈሳዊ ነው። ግን እንደዚህ የሚያደርጉትም ደግሞ ያው ምንም እንኳን የዛኛውን አይነት ፍላሽ የሆነ ነገር ባይሆንም በቦታቸው ግን ይህንን ያደርጋሉ። ሁለቱ የሚቀራረቡ አይመስሉም፣ ግን ሁለቱም ምስኪኖች ናቸው፣ ንክር ያሉ ምስኪኖች ናቸው። ስለዚህ በምስኪን ዴፊኒሽን ምንም ስራ ምን አንተ ታይታ የምትፈልግ ከሆነ የምትሰራውን ስራ ሰው እንዲያይልህ የምትፈልግ ከሆነ አይቶ በርታ ጀግና እንዲልህ የምትፈልግ ከሆነ እንደዚህ አይነት ስራ የሚሰራ ልጅ ነው እንደሱ የመሰለ ሰው የት አለ ብሎ እቅፍ አድርጎ እንዲስም እንዲያቀርብ የምትፈልግ እንዲወድ የምትፈልግ ከሆነ አንተ ንክር ያልከን ከፍ ምስኪን ነህ። ስለዚህ ከተለምዷዊ ትርጓሜው የተለየ ነው። በዚህ የኛ ባወራውን ዲፋይን እንዳደረግ ነው ማለት ነው። በትክክል የመዝገበ ቃላቱ ወይም ማህበረሰቡ የተስማማበትን አይነት ዴፊኔሽን ሳይሆን የኛውን አይነት ዴፊኔሽን ነው። በትክክል አውዳችን እንደዛ አሩ የተረጎመ። እሺ የመጨረሻ ላድርገው ይሄንን ጥያቄ በጣም ላብላብ እያለ ስለሆነ በጣም እንዴ አጣደፍኩ። የወንድ ልጅ ዓላማ ወይም ማዕከሉ ሴት አይደለችም ልትሆንም አይገባም ትላለህ ደጋግመህ። የወንድ ልጅ ዓላማው ታዲያ ምንድን ነው? ዓላማው ሁለት ነገር ነው የተናገረው። ጥያቄ ምንና እንደገና አንብብ። እሺ የወንድ ልጅ ዓላማ ወይም ማዕከሉ ሴት ልጅ አይደለም ልትሆንም አይገባም ትላለህ ደጋግመህ። የወንድ ልጅ ዓላማው ታዲያ ምንድን ነው እኮ የመጀመሪያው ጥያቄ። አሁን የወንድ ልጅ ዓላማው ማዕከሉ አልክ። ዓላማና ማዕከል ሁለት የተለያዩ ነገሮች ናቸው። ኦኬ አይደለ? እሺ ያኔ በተመሳሳይ መስሎኝ ማዕከል ስንል ፖይንት ኦፍ ኦሪጅን በለው። አይ እኔ ከዛ ሳይሆን የሚያጠነጥንበት ይሄ ህይወቱ ልክ እኮ ነው። አጠነከርክልኝ። ማዕከል ካልክ የሚያጠነጥንበት፣ ዓላማ ግን የሚሄድበት ዳይሬክሽን ነው የሚሄድበት። ግድ የለም ሁለቱም እኮ የሚቃረኑ ሆነው አይደለም አይቀርም። ሁለቱንም በተለያየ መንገድ መልሳቸዋለሁ። ሁለቱም ዩር አንሰር ይመጡልሃል። አንተ ወደምትፈልገው መልስ ይመጡልሃል። ማዕከል ስንል አንድ ወንድ ልጅ ሴት ልጅ ሚስቱ ማዕከሉ አይደለችም፣ የኑሮ ማዕከል አይደለችም። እና የኑሮ ማዕከል ራሱ ነው፣ መነሻው እሱ ነው። አንድ ነገር ለመስራት ሲነሳ መነሻው እሱ ነው። ስነት ማይ ዋይፍ ሚስቴ አይደለችም፣ መነሻዬ እኔ ነኝ። ማዕከል የሚለውን መነሻ ፖይንት ኦፍ ኦሪጂን መነሻው ፍሬምም የምሰራው ከዛ ነው። ራሴን የማስብበት የሚይዝበት ሌሎችን የማኖርበት ቅጥ የምሰራው ባጥ የምሰራው ከዛ ተነስቼ ነው፣ ከኔ ተነስቼ ነው። ገብቷላ? እኔ መነሻዬ ካልሆንኩኝ መነሻዬ ሚስቴ ከሆነች ቅጤም በእሷ ነው የሚቀረጸው አይደል? ቤታችን የሚመራበት ቅጥ፣ ልጆቻችን የሚመሩበት ቅጥ፣ የወጪው ቅጥ፣ ዋሬቨር ኦርደር የኑሯቸው አቅጣጫ ኦርደር የምንላቸው ነገሮች በሙሉ በማን ይቀረጻሉ? በእሷ። ምክንያቱም ፖይንት ኦፍ ኦሪጂን መነሻዬ አሁን እንዳልከው የኑሮዬ ማዕከል እሷ ስለሆነች እሷ ነች ሴንተሩ። እሷ ከሌለች በቃ በዘበዛዬ ነው የሚጠፋው። ወዴት እንደሚሄድም አላውቅም፣ ግራ ነው የሚገባኝ። እሷ ጋር ነው ማለት ነው ላይክ ግራቪቲ ሶርስ ያለው ማለት ነው። እሷ ታስፈልገኛለች። ልክ አሁን በዘፈኑ ህይወቴ ገለመኔ እንደሚሉት ሴትም ማለት ነው እነሱ ሴቷ ኦሪጂናቸው ነች። እንደ ወንድ ልጅ እንደ ወንድ ልጅ ተፈጥሮ እንደመጣበት ዓላማ እንደተፈጠረለት ዓላማ እንደተሰጠውም ጸጋ ስናየው ግን ለወንድ ልጅ ማዕከሉ ራሱ ነው። አባወራ የምንለው ማዕከሉ ራሱ ነው። ማዕከሉ ራሱ ያልሆነ ወንድ ለሴት ልጅ አይጠቅማትም ይመስለናል። ምስኪን ነው ማለት እንችላለን። ምስኪን ነው። ቅድም ከሰዎች ከሷ ነው ታይታውን የሚፈልገው፣ ከሷ ነው ይሁንታውን የሚፈልገው፣ ከሷ ነው ተቀባይነቱ የሚመጣው። ራሱን በራሱ ቫሊድ ማድረግ አይችልም። ራሱን በራሱ አክሴፕት ማድረግ አይችልም። ራሱን በራሱ መውደድ አይችልም። ይሄ ልጅ ራሱን ለመውደድ መወደድ አለበት። ካልተወደደ ራሱን አይወደውም፣ ይጠለዋል። ስለዚህ የሚወደው ሰው ሲያጣ ራሱን ያጠፋል። ይህ ሰውዬ ሚስቱ አልወድህም ብላ ስትለየው ራሱን ያጠፋል።
ፊዚካሊ ሊተራሊም ሊሆን ይችላል ብሎ እየኖረ በቃ የሞተ ማለት ነው። በአልኮልም ራሱ ሊያጠፋ ይችላል፣ ገመን ላይም ተሰቅሎ ራሱ ሊያጠፋ ይችላል። ብቻ ይሄ ምክንያቱ ታዲያ ፖይንት ኦፍ ኦሪጂኑ እሱ ራሱን ስላላደረገ አልተረዳም። ይሄንን የተፈጠረለትን ዓላማ የተፈጠረው መጀመሪያ እሱ ነው። ከሱ ለሱ እሷ ተፈጠረች። ስለዚህ ፖይንት ኦፍ ኦሪጂኑ እሱ ነበር መሆን ያለበት። የመነሻው ጥንቱ የመኖሪያው ጥንቱ እሱ ነበር መሆን የነበረበት። ሲቀጥል ዓላማ ነው። ዓላማ ካልን አሁን ደግሞ ዳይሬክሽን የምንደርስበት ይህንን ማሳካት አለብኝ፣ ይህንን ማድረግ አለብኝ፣ ይህንን ማድረግ አለብኝ። ዓላማ መጀመሪያ የምትነሳበት ማዕከልህ አንተ ካልሆንክ ዓላማ ይስጣል። ዓላማ ከዛ በኋላ የሚመጣ ነገር ነው። ከማዕከሉ በኋላ የሚመጣ ነው። መጀመሪያ ዓላማው መጥቶ ከዛ ማዕከሉ አይመጣም። ስለዚህ ሚስቴ ከሆነች መነሻዬ ፖይንት ኦፍ ኦሪጂኔ ማዕከሌ እሷ ከሆነች ዓላማዬ እሷን ማስደሰት ነው። እሷ ነች ፖይንት ኦፍ ኦሪጂኔ፣ ዓላማዬ እሷ የምትፈልገው ነው። እሷን ማስደሰት ነው። ዋሬቨር ኢት ኢዝ እሷን ማስደሰት ነው። ብር አለኝ፣ ገንዘብ አለኝ፣ ስልጣን አለኝ፣ እውቀት አለኝ፣ ሀብት አለኝ፣ ዋሬቨር እሷ የምትፈልገው ምንድን ነው? የዱባይ ልብስ እሷ የምትፈልገው ዱባይን ራሱ ዱባይን ከአሚሩ ገዛ ነው እሰጣታለሁ። ዓላማዬ ገብቶሃል? እኔን የሚያስደስተኝ እና የመጣሁበትን ዓላማ የሚገልጽልኝ ዲፋይን የሚያደርግልኝ የሚያሳርፈኝ ለእሷ መኖር ነው። እሷን ማስደሰት ነው። ያ እንዴት ሆነ ብትለኝ መጀመሪያውኑ የምኖርለት ማዕከሉ የመነሻ ማዕከሉ እሷ ስለሆነች ነው። ዋሪፍ የመነሻ ማዕከሉ እኔ ኮንኩኝ፣ የመነሻ ማዕከሉ እኔ ኮንኩኝ፣ የምኖርለት ዓላማ አለኝ። አባቴ ወደዚህ ምድር ሲያመጣኝ እኔን ያመጣበት ዓላማ አለው። ያንን ዓላማ በሂደት እደርስበታለሁ፣ እረዳዋለሁ። ቅድም እንዳልኩ እንግዲህ ፈተና ሲገጥመን እነዛን ፈተናዎች ለማሸነፍ ስንሄድ ዓላማዎቻችን ምናምን አላለም። በቃ እሱ እንደዛ አድርጋ አገናኘው፣ ወይም ደግሞ ሌላ ጊዜ አገናኝተህ ደግሞ ትነዘንዘኛለህ። ስለዚህ አሁን አያ እኔ ኮንኩኝ ፖይንት ኦፍ ኦሪጂኑ ዓላማዬም ከዛ ኢማኒቲ ያደርጋል። ከዛ ተነስቶ ነው የሚዘረጋው ወደፊት። እሷ ህይወት የላትም። እሷ ፔሬሬ ፌሚኒስቶች እሷን ውስጥ ነው የምትመጣው። ነው ድምፅን ዝቅ አድርገህ ጠራው አፈራቸው እና ታዲያ አንተ ምን አለብህ ተደብቀህ። ከዛ እሷ እኔ ውስጥ ነው የምትመጣው። የተፈጠረችው ለእኔ ነው፣ እኔ ውስጥ ነው የምትመጣው። ይሄ እኔ ራሴን በማዕከልነት አስቀምጬ የዘረጋሁትና ወደፊት የሰቀልኩት ዓላማ ሁሉ እሷን የሚጠቅማት ይሆናል። እሷ ደግሞ ያንን ሰርቭ ለማድረግ ትመጣለች። ይሄ ተፈጥሯዊ ነው። በዚህ እሷ ተጋጋጊ ነው። ሌላ ጊዜ እናነሳዋለን። የራስ ጉዳይ አይደለም። ሌላ ጊዜ ግድ የለም እናነሳዋለን። ሌላ ጊዜ ግን ይሄ this is a natural order ይሄ ነው እና እሷ ትመጣለች ወደዚህ ዓላማ። አሁን እሷ የራሷ ፖይንት ኦፍ ኦሪጂን ነች፣ አንተ የራስህ ፖይንት ኦፍ ኦሪጂን ነህ። እሷ የራሷ ዓላማ አላት፣ አንተ የራስህ ዓላማ አለ። አራት የማይገናኙ ነጥቦች ውስጥ ነው ስንጥቅጥቅህ የሚወጣው። የትኛውን ዓላማ ነው የምትኖረው? ቤቱ የትኛው ዓላማ ነው የሚከተለው? ልጆች የትኛውን ዓላማ ነው የሚከተሉት? ማህበረሰብ የማንን ዓላማ ነው የሚከተሉት? ማህበረሰብ የማንን ፖይንት ኦፍ ኦሪጂን ነው የሚይዙት? ሆም ብለው ብትንትን አድርገውብሃል፣ በታትነውታል። ግን ቁም ነገሩ ነው። ይሄ ሲሆን ኦርደር ይይዛል፣ ቅጥ ይይዛል። በዚህ ውስጥ እንግዲህ ያው ሌሎች የምታነሳቸው ካሉ አይ በቃ ይሄው ነበር የመጨረሻ አንድ አሁን ስታነሳ እንደ ቅድም እኮ አንድ ብለህ የመጨረሻ ነበር። አዎ መደምደሚያ ያው አሁን ሀሳቡን ስታየው ከዚህ በፊት የመዝናኛ ፕሮግራም ነበረ፣ ዝንቅ የሚባለው ዝንቅ ነገር ነው። ከዚህም ከዛ የተዘናነቀ ነገር ነበር እና አንተ ደግሞ ቲቪ አትወድምና ወይም ደግሞ መዝናኛው ይሄ ሚዲያው ላይ ስልጠናም ላይ አለና በሱ እንዝጋ ብዬ ነው። ከምን አንጻር ነው አሁን ላይ ያለው ፕላትፎርሙን አይመስለኝም። ምክንያቱም አንዱን ፕላትፎርም እኛ አሁን ራሱ እየተጠቀምነው ስለሆነ ማለት ነውና ማስ ሚዲያን የማትወድበት ምክንያት ምንድን ነው? አጠቃላይ እሺ ሲጀምር መዝናኛ የሚባለው ነገር ነው የማይዋጥልኝ። አንድ ጥያቄ ስጠይቅ ብዙ ጥያቄዎች ጭንቅላት ውስጥ ይመላለሳሉና መዝናኛ ምንድን ነው? መዝናናት እኔ አሁን ምንድን ነው መዝናናት? ትዝናናለህ ወይ ብትለኝ አልዝናናም። እንግዲህ አንተ መዝናናትን ዲፋይን አድርግልኝና በአንተ አውድ እኔ መዝናናት የሚባል ነገር አላውቅም። ሊትራሊ መዝናናት ማለት ጃምቦ ቤት ሄዶ መጠጣት ሊሆን ይችላል። ሶደሬ ሄደ መዝናናት ቢች ዳር ሊሆን ይችላል። ወይ ደግሞ ሃይክ ምዚዮ እንጦጦም ላይ ወጥተህ ተፈጥሮን ማድነቅ ምን ለማግኘት ይችላል? ፊዚካል ሪላክስ ለማድረግ ሊሆን ይችላል። ለምሳሌ ስራ ቴንስ አልሆንም እንደዛ ያደርገኝ እሱን ፍለጋ ወደዛ በሁለት ቀን ካልተኛው ቅድም ይጥለኛል ብላ እኮ ተሳጨኝ። ኤክስተንት ተፈጥሮ ነው፣ እሱ ተፈጥሯዊ ነው እኮ። ሰዎቹ እዛ ላይ ሳይደርሱ እረፍት የማደርገው ሰውነቴ እንደገና እንዲታደስ ነው። ተፈጥሯዊ ነው። እነሱም እንደዛ ነው፣ ሪፍሬሽ ለማድረግ ማለት ነው። ለምሳሌ እንጦጦ ሄደ ንጹህ አየር ታንፍስ። ጥሩ እንቅልፍ ከተኛው ነው በቂ ነው። ጥሩ እንቅልፍ ከተኛው በቂ ነው። በተረፈ አሁን ለምሳሌ ጃምቦ መጠጣት ብትለኝ ጃምቦ ልጠጣ እችላለሁ። እኮ ገብቶኛል። ምንም ችግር እኮ የለውም። ተገናኝተን አብረን ቁጭ ብለን ልንጠጣ እንችላለን። ግን ያ ካይንድ ኦፍ ለመዝናናት አይደለም። በቃ ኤቭሪቲንግ እኔ የማስበው ወንድ ልጅ ኤቭሪቲንግ ቱዋርድስ ሂዝ ፐርፐስ መኖር አለበት። ኤቭሪቲንግ ሃዝ ቱ አላይን
with his duties and responsibilities ከሱ ግዴታ ሚና ኤክስፔክቴሽን ከተሰጠው ኃላፊነት ጋር አላይን ማድረግ አለበት። አላይን የሚያደርግ ከሆነ ለማባከን እዚህ ምድር ላይ አልመጣም። እኔ አላውቅም፣ ያው ሰዎች አይዝናኑ እያልኩኝ አይደለም። ሰዎች እኔ ለምሳሌ ሚስቴና ልጆቼን አዝናናለሁ፣ መዝናናት ስላለባቸው። ለምን መዝናናት ለሴቶችና ለህፃናት ነው። ወንድ ልጅ አንተ ምን አባ ሰርተህ ነው የምትዝናናው? ሲንገረኝ አሁን ሀብታም አንተ በዚህ እድሜ ምን ሰራ? እንኳን አንተ እኔ ታላቅ ነኝ 44 ዓመቴ ነው አሁን። ይሄ ዓመት ሲያልቅ 45 ይሆነኛል። ስራ እኮ ሰራሁኝ ብዬ አላስብም። እና እንደሰራ ሰው ምንድን ነው የምትዝናናው? አፍተሮ ለስራ ነው የመጣኸው ለመዝናናት አይደለም። ግን የትኛውን ጽድቅ ሰርተን ነው? አብኩተን ፎቅ ስለሰራን 50 ፎቆች ስለሰራን ገብቶሃል? አፈር ድቤ ግጠን ፈረንጆች የሰሩትን መኪና በ50 ሚሊዮን ብር ገዝተን እዚህ ምስኪን ድሃ ላይ ስላንተንቀባረርን ይሄ ነው መዝናናት? ወይም ደግሞ የ10 ሺህ ብር ቁርጥ ስጋ ቁጭ ብለን ስለበላን ይሄ ነው መዝናናት? እኔ አያዝናናኝም። ቁርጥ ስጋ አልበላም አይደለም፣ ሂጅ አልበላም አይደለም፣ ድራፍት አልጠጣም አይደለም፣ ወይ ማረቅ አልጠጣም አይደለም። ግን አላማው ለመዝናናት አለ። እዛ ቦታም ሲሄድ እኔን ከሚመስሉ ወንድሞቼ ጋር በዚሁ ጉዳይ ላይ በሌሎች ጉዳዮች ላይ ከተፈጥሯዊ ከተጠራንለት አላማ ጋር አላይን የሚያደርግ ቁም ነገር ዲስከስ ለማድረግ ነው፣ ለመጨቃጨቅ ዲስከስ ለማድረግ እንዲመቸን ፈልገን ነው። ላይክ አእምሯችንን እዛ ቦታ ላይ ሰብሰብ አድርገን ነው እየበላን እየጠጣን እናወራበታለን። በተረፈ ግን ዛሬ የሰውነቴን ፈታ አላድርገው እኔ ትዝ አይለኝም። በተለይ ይህን አባወራ ጉዳይ ከያዝኩኝ ጊዜ ጀምሮ አይለኝም፣ ምንም ትዝ አይለኝም። እና የምልህ ደግሞ አልጨነቅምም። መጨነቅ ከተጨነቅኩ የሚያስጨንቀኝ ነገር እንዴት ነው፣ እንዴት አድርጌ ተደራሽ ልሁን፣ እንዴት አድርጌ ወንድሞቼን ላገኛቸው፣ በየት በኩል ባገኛቸው ይሻለኛል የሚለው ነገር ያሳስበኛል እንደ ሀሳብ እንጂ ጭንቀትም ደግሞ አይደለም እሱ። በተረፈ ጭንቀት ውስጥ ከቶኝ ትንሽ ሪላክስ ላድርግ እስኪ፣ ትንሽ ማሳጅ ቢጤ ነገር ሳውና፣ ሞሮኮ ባዝ ምናምን ልግባ፣ ወይ ውሃ ዋና ስገባ ስፖርት ለመስራት ነው። ስፖርት የምሰራው ለመዝናናት አይደለም፣ ፊዚካል ፊትነስ ለመጠበቅ ነው። ሶዛት አካምቢ ፊት እንደሆን ይህን ስራ ለመስራት ብቁ እንደሆን ንቁ እንደሆን ከማሰብ አንጻር እና መዝናናት እንደዛ ነው ማየው። ወደ ጥያቄ ስመጣ ሁሉ ነገር ወደ ጦር ግንባር እንደተባለው ሁሉም ነገር ወንድ ልጅ እንደዛ ወደ ኤክሰለንስ አላማ መምጣት አለበት። ወንድ ልጅ ሁሉ ጊዜ ዘማች ነው። ዘማች ሲባል ምንድን ነው? ዘማች ሲባል አሁን ጦርነት ጋር አትሂድ። የሰሜን ጦርነት፣ የምዕራብ ጦርነት፣ የምስራቅ ጦርነት ውስጥ አትሂድ። ዘማች ሲባል towards your virtue ጽድቅ ስለመስራት ነው የምትዘምተው። ሁሉ ጊዜ ታጥቃችሁ ኑሩ ነው የተባልነው። ከባላጋራ ጋር ነው የምንኖረው። እኛ እኮ እንደዛ አይደለም የምንፈልገው። በራችንን ዘንግተን ባላጋራ የለብንም። ስለዚህ እዚህ እንበላለን፣ እንጠጣለን፣ እንዳራለን። ምክንያቱም ነፃ ነን፣ ባላጋራ የለብንም። ትልቅ ባላጋራ ውስጣችን ነው ያለው። ተረድተኛል። ስለዚህ አሁን መዝናናትን ከዛ አንጻር ካየው ቴሌቪዥን ጋር ሄጄ ምንድን ነው የማገኘው? በዛ ላይ ደግሞ አብዛኛው የቴሌቪዥን ፕሮግራም ሆን ተብሎ ዴሊበሬትሊ ሆን ተብሎ ወንዱን አልጫ ለማድረግ ሲሰራ እና አላይም። ቴሌቪዥን የለኝም፣ ጓደኞቼ ቤትም ቴሌቪዥን የለም፣ እኔም ቤትም ቴሌቪዥን የለም። ቴሌቪዥን የማየት ፍላጎት የለም። ልጆችም ቴሌቪዥን እንዲያው ያን ያክል አልገፋፋቸውም። ያሉ ግን ያን ያክል እንትን አላቸው። አብዛኛውን ጊዜ ውጪ ላይ ፊዚካል ኤክሰርሳይዝ እየሰሩ እየተጫወቱ ቢያሳልፉ መርጣለሁ። እና ቴሌቪዥን አንዱ ትልቁ ጉዳቱ ምንድነው መሰለህ? እንዳውም ይህን ጥያቄ ካነሳ አይቀር ቴሌቪዥን አንዱ ትልቁ ጉዳቱ ወንድን ልጅ ቪዥነሪ እንዳይሆን ያደርገዋል። ቪዥን እንዳያይ ያደርገዋል። ርዕይ እንዳያይ ያደርገዋል። ቪዥን ሃው ሬዲዮን ብትሰማ አንድ ታሪክ ሲነገር፣ አንድ ዜና ሲነገር፣ ዋሬቨር ኳስ ጨዋታን ቢነገር አታይም ምንም ነገር። ምንድነው የምታደርገው? በሀሳብ ትስለዋለህ። ዜናውን ቪዥዋላይዝ ታደርገዋለህ። ቪዥዋላይዜሽን ትልቅ ስጦታችን ነው። ማን አሳወረን? ቴሌቪዥን አሳወረን። እውነት ለመናገር ቴሌቪዥን ትልቁ አሳዋሪው ነው። አይነ ህሊናችንን አይነ ስውር ያደረገብን አንዱ ቴሌቪዥን ነው። ለምን? የሚነገሩን ነገሮች ሁሉ አንድ አይነት ስዕል እንዲኖራቸው ተደረገ። አንድ አይነት ስዕል እንዲኖራቸው። ለምሳሌ እማማ ታንጉት መተው ቡና ረከቦት ሲኒ ያቀራረቡና አፈሉ ቢባል 10 ሰዎች ያንን ሬዲዮ ፕሮግራም ቢሰሙት 10ሩም ሰዎች እማማ ታንጉት በተለያየ መንገድ ይስሏቸዋል። በተለያየ መንገድ። በተለይ ደግሞ እነሱ ካደጉበት ካለሁበት ከብዙ አንግል አንጻር እነሱ በወቅቱ እንደታያቸው አድርገው ይስሉታል አእምሯቸው። ስለዚህ በእርግጠኝ ልጆቹ አሁን ለምሳሌ የድሮይንግ ችሎታ ቢኖራቸው 10ሩም ሰዎች በተነገራቸው ታሪክ እማማ ታንጉትን ሳሉ ትላቸው እማማ ታንጉትን በተለያየ መልክ፣ በተለያየ ቀለም፣ በተለያየ ሲን ሁኔታ አቀማመጥ አድርገው ይስሏቸዋል። ቴሌቪዥን ሲመጣስ እማማ ታንጉትን ሲያቀርብልህ ሁሉም አንድ አይነት ይሆናሉ። አይናቸው ታወራ አልታወረም? አይነ ህሊናቸው ዴፊኒትሊ ታወራ። እኔ አይኔ እንዲታወርብኝ አልፈልግም። ገብቶሃል? ስለዚህ የማነበው ታሪክ መጽሐፍ ቅዱሳዊም ሆነ የአባቶችንም ታሪክ ቢሆን ሳነበው እኔ ቪዥዋላይዝ ማድረግ እፈልጋለሁ። ቪዥዋላይዝ ሳደርገው ከዛ ውስጥ ዘ ቤስት አውት ኦፍ ኢት ማግኘት እፈልጋለሁ። ዊች ሚንስ ደግሞ ቱዋርድስ ማይ ኤክስፔክቴሽን የሚያፈናጥረኝን ጽድቅ መስራት የሚያስችለኝን ነገር እንዳገኝበት አደርገዋለሁ። ስለዚህ ቴሌቪዥን ላይ
ብዙ ጊዜ ሰው ቤትም ሄጄ ቴሌቪዥን ካለ ሳይደብራቸው ጀርባዬ ላይ ቴሌቪዥን ሰጥቼ ብቀመጥ እመርጣለሁ። ስጫወት ከእነሱ ጋር በደንብ እጫወታለሁ፣ ሳያስተውሉት ማለት ነው። ቴሌቪዥን ወደ ቴሌቪዥን ፊት አድርጋ ስትራይት ከእናንተ ጋር ብጫወት ይሻለኛል ብለት ነገሩን ትቀይረዋል። ስለዚህ ይሄ ያው በሂደት የተማርኩት ነገር ነው። ቴሌቪዥን ሳላይ ቀርቼ አይደለም፣ በፊት ሳድግ ፊልም ሳላይ ቀርቼ አይደለም፣ ዘፈን ሳላይ ቀርቼ አይደለም። ግን ቶታሊ በተለይ ወንድ ልጅ የተፈጠረለትን ዓላማ ቪዥዋላይዝ እንዳያደርግ ከልጅነቱ ቪዥዋላይዝ ካደረግከው ቱዋርድ ዛት ኤክስፔክቴሽን ቱዋርድ ዛት ቪዥን ስትራይቭ ታደርጋለህ አይደል? ትደክማለህ። ለዛ ቪዥን ለዛ ሩጫ የሚጠቅምህን ኤክሰለንስ ደግሞ ትሰበስባለህ። ይህ እንዳታደርግ ነው ክሪፕል የሚያደርጉ ይፈልጉታል። ለምን? አንተ ይህንን ስታይ ኢማስኩሌትድ ትሆናለህ፣ ትሰለባለህ፣ ቅልብ ትሆናለህ። ቁጭ ብሎ እስቲ እንብላ እንጠጣ፣ ከዛ ተሰብስበን በቴሌቪዥን ዙሪያ እንጫወት። ከዛ 130 ሚሊዮን የኢትዮጵያ ሕዝብ ከአንድ ጣቢያ የሚተላለፍለት አንድ ቻናል አለ። እሷን ያህል ወንዱ ሁሉ በዛ ይቀረጻል አይደለ? ዴሊብሬት ይደረጋል። እኛ ደግሞ ሳናስተውለው እንሰለበታል። ያንን ስለማልፈልገው ነው። የሆነ ቀን እንግዲህ ዘፈኖችን እንጠቅሳለንና የምስኪን እንከፍ ምስኪን የሚያደርጉ ንክር ያለ ምስኪን የሚያደርጉንን የዘፈን ግጥሞች ተወሰኑትን ይዤልህ እመጣና ሞልቱን ምንም ጥያቄ የለውም እንዳለ በሙሉ አየሩን የሞላው እሱ ስለሆነ እሱ ላይ እናወራለን። መጨረሻ ላይ ለተመልካቾች ይህንን ፎርማት አስመልክቶ ማስተላለፍ የምትፈልገው ነገር ለምሳሌ ጥያቄ እንዲጠይቁ ሊሆን ይችላል፣ ወይም ደግሞ የመወያያ ሀሳብ አይ ይህንን ያልከውን ነገር አልተስማማበትም የሚለውን ነገር ሊሆን ይችላል። እሱን በልና እንጨርሳለን። መልካም። ያው ይሄ በጣም የምፈልገው ፎርማት ነው። አይቶት እኔ ከሌሎች ዩቱበሮች ጋር ፖድካስተሮች ጋር አብረን እንሰራዋለን ብዬ ነበር። ያው በቋሚነት ሁሌ ባይሆንም አልፎ አልፎ እየጠሩኝ ጠያየቅንበት። ለምን በጣም ብዙ ስራ ሰርቻለሁ። ጽሁፍ ደረጃ ስልጠናዎችን እንሰጣለን። እንደዚህ አይነት ነገር ምንም ያላደረጉ ያን ያክል የረባ ነገር ያልሰሩ ግን ሚዲያ ላይ ስለታወቁ ብቻ የሚቀርቡ ሰዎች አሉ። እኔት ደግሞ እነዛ ሰዎች መቅረባቸውን ጠልቼው አይደለም። ወንዱን በተለይ በተሳሳተ መንገድ ዳይሬክት ያደርጉታል። እነዛ ሰዎች መንፈሳዊ ናቸው፣ ደራሲ ናቸው ምናምን ይባልና ይቀርባሉ። ገና ለገና ዝና ስላላቸው ብቻ የሚናገሩትን ነገር ስትሰማው ግን ስቅጥጥ ይላል። ላይክ ወንድ ልጅ በዛ መልክ አይመጣም። እነሱ የሚያውቁትን ያንኑ የሚያውቁትን ነገር ነው የሚያወሩት። በእርግጥ ግን ትውልድ ጥሩ አርኬታይፕ ማጣቱ ብቻ ሳይሆን እንደገና ወደ ገደል የሚከቱት ሰዎች ወንዶች እንደ አርኬታይፕ እየመጡለት ነው። ይሄ ነገር በጣም አደጋ አለው። ላይክ እንቅልፍ ይነሳኛልና በተለያየ ጊዜ የተለያዩ ላይክ ፖድካስተሮችን ሞክረናል። ፈቃደኛ አይደሉም፣ መብታቸው ነው ፈቃደኛ ለመሆን የእነሱ ነው ፕላትፎርሙ። ግን ይህንን መርጠው ነበር። ያው እንደምታየው የመሳሪያ ችግር አለ፣ የማይክ ችግር አለ። በስልካችን ነው የምንቀርጸው። ግን እንዳለውም ቢሆን እንዴት እንጀምር የሚለው ነገር ያው ስንገናኝ ስንሰባስብ እናንተንም ስለማስጨነቃችሁ አይ ቲንክ ያ ጭንቀቱም አንተን እንቅልፍ ስለነሳ ይመስለኛል ወደዚህ የመጣ ነው። አታም እንዲበርበር ይመስሉ ወንድሞቼ ይህንን የዛሬውን ይዩትና አስተያየት ስጡበት። በጥያቄዎቹን ባነሳናቸው በዲስከሽኑም ቢሆን በአቀራረቡም ቢሆን አስተያየት ስጡበት። ወደፊት ከዚህ የተሻለ አቀራረብ እናመጣለን። ጋዜጦቹ ሲሟሉ ማይካችን ሲስተካከል፣ አሁን ማይካችን ደካማ ማይኮች ናቸው። ድምጻችን ቢቆራረጥ ብዙ አትከፉብን። ሌላ ጊዜ የበለጠ እናሻሽለዋለን። እግረ መንገዳችሁን ደግሞ ሌሎች እንደዚህ የምናነሳቸው በተለይ ከጽሁፎቻችን ጋር የተገናኙ በዚህ በአባወራ ገጽ የምንጽፋቸው ጽሁፎች ጋር የተገናኙ ጥያቄዎች ሲኖራችሁ እዚሁ ኮሜንት ውስጥ ብታስቀምጡልን። አይ ቴሌግራም አንተ ጥያቄውን ቀድመ ማየት ስለሌለብህ የቴሌግራም ቻናል ክሬት እናደርጋለን። እሺ የቴሌግራም አውተንቲክ እንዲሆን ነው አይደል? አንድም የፈለግነው ነገር እና ደግ እንደዛ እናደርጋለን። ምንድነው አሁን ያነሳውን ጥያቄ ምን እንደሚጠይቀኝ አላውቅም ነበር። ራሱን ይዞ የመጣው ሳላውቅ ነው እዚሁ ጋር የመለስኩለትና ለዛ ነው እሱም የሚለውና ያ ጥያቄ ቀጥታ ሌላ ቦታ እንዲደርስ አንድ የቴሌግራም ግሩፕ ነገር ክሬት እናደርግና ይሄ ጥያቄ ይህን ዩቲዩብ የተመለከተ ጥያቄ የሚቀርብበት። ለአሁኑ ግን ኮሜንት መስጠት ይችላል። ኮሜንት መስጠት ጥያቄም ካላችሁ ዴፊኒትሊ እግረ መንገዳችሁን በዚህ ዛሬ በተወያየነው ላይ ጥያቄና አስተያየታችሁን ስጡን፣ ደስ ይለናል። በጣም የሚገርም ሀብታሙ የዩቲዩብ ቻናሉን ሰሞኑን እያየሁት ነበርና ከዩቲዩብ ቻናላችንን ካዩት ሰዎች ውስጥ 80% ሰብስክራይብ ያደረጉ ናቸው። እና በጣም 80%? አዎ እኔ ትልልቅ ቻናሎችን እኮ አውቃለሁ እና ላይክ ብዙዎቹ በጣም ብዙ ፎሎወር አላቸው፣ ከ50 በታች ናቸው። እና ሁሉ ጊዜ እንደለመኑ ነው። ኤግዛክትሊ እኛ እኮ 1000 ምናምን ፎሎወር ነው ያለን፣ ሰብስክራይበር ነው ያለን። እና የሚያየው ዩቲዩብ ቻናሉን የሚያየው ሰው 80% ሰብስክራይብ ነው። 100,000 ሰው አየው ከተባለ 80,000 ሰው ሰብስክራይብ ነው ማለት ነው እንግዲህ ወደፊት። ኤግዛክትሊ። ስለዚህ ኤኒዌይስ በጣም አሪፍ ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ እያልን አናስጨንቃችሁም። ይህንን ግምት ውስጥ ከተቱ። እኛ የራሳችንን እየሞከርን ነው። እናንተም ደግሞ በተለይ ቅድም እንደ ርዕይ ከነገርኳቸው አንጻር የትውልዳችን የማህበረሰባችን ስብዕና ከወደቀበት ለማንሳት የራሳችሁን አስተዋጽኦ አድርጉ። እኛንም ማገዝም ቢሆን እንዲሁም ደግሞ ይህንን የዩቲዩብ ቻናል ለሌሎች ተደራሽ በማድረጉ ደረጃ አይ ቲንክ ለዛሬ ይበቃናል። ዝም ካልከኝ እኔ ሳወራለሁ። አይ እኔ ጨርሻለሁ። በጣም
በዚሁ እንጨርሳለን። እናመሰግናለን።